ስትሞት ተስካር ታወጣለህ፣ እሱ እንደሚያወጣው። ጽዋ ማህበር ትጠጣለህ፣ እሱ እንደሚጠጣው። እዚህ ትጠጣለህ፣ ሰይጣን ደግሞ በሲኦል ይጠጣሃል ማለት ነው መጨረሻ። እነሱ እሜቴ እነሱ ይግቡ ወደ ማጀት እያለህ ሲያጠጡት ይወዳል ካህንና ሽንኩርት እያሉ ይልፋሉ። አንተ እየጠመቅ ታመጣለህ። ጎ ነው ያልኩት። ሂዱ ኦርቶዶክስ ጋር ምንም የተለየ ነገር አይኖራችሁ። እናንተ እኩል ናችሁ። ምድር ራሷ አደራ። እኔ አንዳንድ ቀን በግሌ ማሞት ያምረኝና ደግሞ ማላውቀው ሀገር በደስ ስላለሁ በቃ የመጨረሻው ይሄ ነው። ወደ ኦርቶዶክስ ስትሄድ 4 አይና ያላቸው ሊቀ ሊቃውንት የጣና ቂርቆስ የእናቶችና የአባቶች አንድነት ገዳም አስተዳደር የአራቱ ጉባኤያት የብሉይ የአዲስ የመጽሐፈ መነኮሳት የመጽሐፈ ሊቃውንት መምህር ርዕሰ ባህታዊ አባ ገብረ ኪዳን መሞት ያምረኛል። አይንም ሲበዛ መጥፎ ነው እንደ እርምዬ። አይ ምን ያቀላ አይን ሲበዛ ነው ያልከው? ኦኬ ጨርሰናል። ኤቪድ ሰጠው ለኤቪድ አይንም ሲበዛ መጥፎ ነው ወይ አልኩኝ እኮ። ምን አውቃለሁ። በኦርቶዶክስ 4 አይን አይደለም 6 አይን እንደ ሱራፌል ማለት እንደ ኪሩቤል ክንፎቻቸው ሁሉ አይኖች ናቸው ብሎ ይላል ስለ ኪሩቤል ሲናገር። ክንፉ ሁሉ ሰውነቱ ሁሉ እግርም ጀርባም መቀመጫም አይን ቢሆን አትድንም። ያው አባ ማናቸው የሚባሉ አባ አቡነ ኪሮስ የተባሉት ሰው ሞተው መልአክ መጥቶ ይላል ገድላቸው ላይ ማለት ነው። መላእክት መጥቶ ነፍሳቸውን ተቀብሎ በሁለት መላእክት መጥቶ በክንፋቸው በግራና በቀኝ ቅፍ ድግፍ አድርገው ደመናውን እየሰነጠቁት እያቆራረጡት ጽርሐ አርያም ይዘዋቸው ሲሄዱ ከደመና በላይ እየሄዱ እያሉ ሰይጣን አገኛቸው ይላል እና መላእክት ተሸከሟቸው። እኔ እኮ በጣም እቺ ቤተክርስቲያን እና አቡነ ኪሮስ እዚህ ሰውየውን እኮ በምድር እኮ ያከብሩታል። ለእኛ ሲጸልዩ 40 ዓመት ዛፍ ላያቸው ላይ በቀለ ይላል። ለምን ዛፎች አይበቅልባቸውም? ተናግረ ያለው ከዚህ በፊት ኦኬ። ለኤርሚያስ ሲጸልይ ዛፍ በቀለበት ላው ላይ ይታይ እና የሰውዬ ሞተ። መላእክት መጥተው በክንፋቸው ቅፍ ድግፍ አድርገው ነፍሱን ይዘውት እየሄዱ እያሉ ደመና እየሰነጠቁ እያሉ ይላል ገድሉ እና ሰይጣን አገኛቸው እዚህ አየሩ ላይ ማለት ነው። አቡነ ኪሮስ አቤት በምድር እንዳስቸገርከኝ ደግሞ በመንግስተ ሰማያት ልትገባ ብሎ ሲለው አቡነ ኪሮስ ምን ብሎ ቢለው ጥሩ ነው? ሰይጣን ሆይ ጅል ነህ እንዴ አለው። እንዴት? እኔስ ገና መግባቴ መቻወቅኩና ይታይ። ኧረ በመድኃኒዓለም መላእክት በክንፋቸው ተሸክመውት እየሄዱ ያለ ጻድቅ ተብሎ የሚባል አባባ ብለህ የምትለው እዚህ ሰውየው መላእክት በክንፋቸው ተሸክመውት ደመና እየሰነጠቁ ነፍሱን ወደ አጸደ ገነት ይዘውት እየሄዱ እያሉ ሰይጣን አግኝቶ ደመና ላይ ሲጠይቀው እኔም መግባቴን እርግጠኛ አይደለሁም አለ። በመላእክት ክንፍ ላይ ተጭኖ የሚሄደው ፂማም ሰውዬ እርግጠኛ አይደለም። ይህንን ወንጌል ግን የጻፈልኝ ጳውሎስ በወታደር ትከሻ ላይ ሆኖ የተሰቀለውን የአብ ልጅ ኢየሱስን ይሰብክ ነበር። አንድ ጊዜ አገረ ገዡን አንድ ጊዜ የምናገረው ነገር አለኛል። አንድ ጊዜ ፍቀድልኝ። ምን ነው ሰንሰለቱን ከእጅ ላይ እንድፈታው ነው? እስራቱን እንድል ነው ወይስ ይግባኝ ልትል ነው? እና አንድ ጊዜ ፍቀድልኝ። 100 አለቃውን አንድ ፍቀድልኝ። አንድ ብቻ የምናገረው ነገር አለ አለ ጳውሎስ። ምንድን ነው እንደዚህ የሚያስቸኩልህ? አንድ ጊዜ ፈቀድልኝ አለ። አንተዬ ኢየሱስ አንድ ጊዜ ፈቀድልኝ አለ። ወታደር ትከሻ ላይ ሆኖ ምንድን ነው የምትናገረው አለው። ጳውሎስ ወታደር ትከሻ ላይ ሆኖ የሰበከው ወንጌል ዘላለምን የሚያሳምር የእግዚአብሔር ልጅ የማዳንን ወንጌል ነበረ። እና የአቡነ ኪሮስ ብላ ያልከውን ሰውዬ እኔ ከጳውሎስ ጋር ሳተያየው ወታደር ትከሻ ላይ ሆኖ የመዳንን ወንጌል የሰበከውን ቅዱስ ጳውሎስን ልስማ ወይስ መላእክት ነፍሱን አውጥተውት ይዘውት ሲሄዱ ደመና እየሰነጠቁ ሰይጣን ባየር ላይ አግኝቶት ልትገባ ነው ወይ መንግስተ ሰማያት ብሎ ሲለው ሰይጣን ወይ ጅል ነህ እንዴ እኔም መግባቴን አላውቅም ብሎ አለ። አንተ ታዲያ እዚህ እኮ አቡነ አረጋዊ አቡነ ኪሮስ እኮ እያልክ ነው ደረስ። አንተ አቡነ ኪሮስ እያልክ ነው። እሱ መግባቱን እርግጠኛ አይደለም። ገድላቸው ነው የሚናገረው። መድኃኒዓለም ስለሽ እህቴ አባቶቻችን ግን ወታደር ትከሻ ላይ ሆነው የሰበኩት የዘላለምን ሕይወት እንዳለን እርግጠኛ የሚያደርገንን ወንጌል እርግጠኛ ሆኖ ጳውሎስ እርግጠኛ የሚያደርገንን ወንጌል የሰበከን ጳውሎስ መግባቱን እርግጠኛ ሆኖ ስማቸው በሕይወት መጽሐፍ የተጻፈ እነ ቀለሜንጦስ እያለ ሁሉ ማለት ነው ስም እየጠራ እንኳን ስለሱ መዳን አይደለም ስለ ሌሎች መዳን እንኳን እርግጠኛ ሆኖ ይጽፋል ጳውሎስ።
እነኚህ ለራሳቸው መግባት ዲያቆን ሄኖክ ኃይሌ መንግስተ ሰማያት ነፍስ እንኳን ወጥቶ ቢሄድ መንግስተ ሰማያት በሩ ላይ ብትገባ መልአኩን ካልገባህ በስተቀር አንዴ ልግባ በለው እንጂ መንግስተ ሰማያት ትገባለህ ወይ ብሎ ቢጠይቅህ አዎ ገባለሁ ብለህ አትበል ነው ብሎ የሚለው። እርግጠኛ አይሆንም። በሩ ላይ እንኳን ደርሰህ እርግጠኛ አትሆንም። ይሄ ወንጌል እኮ የተጻፈው እርግጠኛ እንድንሆን ነው። አንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ አለ። የተጻፈውን ትተህ ያልተጻፈ ስታነብ እርግጠኛ አይደለም። እኔ ግን የተጻፈውን ሳምን እርግጠኛ የሚያደርገኝን ወንጌል ነው የተቀበልኩትኝ። የወንጌል አማኞች ደስ ይበልህ። ለተቀበልነው እውነት አይደለም መሬት ላይ ቆመን ጣሪያ ላይ ወጥተን ብናመሰግን እግዚአብሔርን ሲያንስበት ነው። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ አለ ዮሐንስ። አለቀ። የተጻፈውን ምን ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ያ ይሆናል ብላል። በቃ እመነው። አገኝ የእግዚአብሔር ልጅ ለበደል ለኃጢአት እንደሞተልህ እመነው። በኦርቶዶክስ ብትሄድ ጭስ ናፈቀኝ ሸተተኝ ብላችሁ የምትሄዱ ሰዎች ስትሄዱ እውነቴን እኮ ነው። እንደው ውሰደኝ ልለው ፈልግና ደግሞ መግቢያዬን ሳላውቅ ቀላልሽ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብነድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። በቃ ችናት እንሄድባታለን። ልንሄድ ነው። እያኮበኮብን ነው። እጣኑ ሸቶን ማነው ናፍቆናል፣ እንትን ብሎናል እያላችሁ ጡዘት ውስጥ የገባችሁ ሰዎች ንስሐ ግቡ። ከሄዳችሁም መሄድ ትችላላችሁ፣ መሄድ ትችላላችሁ። ወንድሞች እናቶች፣ ይህን እላለሁኝ። በዚህ ጉዳይ ላይ ማውራት የሚችሉ ወንድሞች በኋላ ያወሩበታል። ለኤቢዬ ልስጠው። ኤቢ ወንድሜ እንኳን ደህና መጣችሁ። በጣም ሶሪ ስላቆየው የምትለው ካለ ማለት ትችላለህ። እሺ ኤርሚ ሰላም፣ እንዴት ነህ? ሁላችሁንም ሰላም ብያችኋለሁ። ችግር የለም። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ታችም ገስትም ላይ ያላችሁትን ኤርሚ ትልቁ ላይ ታደርገኛለህ? ይቅርታ አንድ እሺ እኔ አሁን እኛ ቤት ውስጥ ካለው ችግር የተነሳ ተማሮም ሊሆን ይችላል በምንም ምክንያት ሌላ አማራጭን ይቅርታ በጣም ሌላ አማራጭን የሚያስቡ ሰዎች ካሉ እኔ ከአሁን በፊት ከ2 ሳምንት በፊትም ቤትም ከፍቼ እንደገና ፖስት የሚያደረግኩትን ነገር ላሳያችሁ ከጠቀማችሁ ለብዙዎች። እኔ ኦልሞስት እንግዲህ 22 ዓመት በጌታም በአገልግሎትም አለው ብዬ ነው የማምነው። የታዘብኩትን ልንገራችሁ። ብዙ ሰዎች ይነበባችሁ ከሆነ አላውቅም፣ ይሄ እኔ የለጠፍኩት ነው። እኔ ፔጅ ላይ ብትገቡ የምታገኙት ነገር ነው። ለምሳሌ ፕሮቴስታንቱ ውስጥ ብዙ አይነት ኢጎ፣ ጥቅም፣ ስልጣን ምናምን የወለደው ብዙ ችግር ሊኖር ይችላል። እውነት ነው። በቃ ይሄ በአጠቃላይ የ600 ዓመት ታሪክ ካነሳችሁ በኢትዮጵያም ያለውን ካነሳችሁ ብዙ አይነት ነገሮች ሊኖሩ ይችላሉ። ግን ለምንድን ነው ወንጌላዊ እምነት ውስጥ ያለ ነው እስካሁን? እኔ ራሴን ሁሌ ጠይቃለሁ። ትክክለኛ መልስ የማገኝለት ላለፉት 22 ዓመታት አንድም ቀን ከዚህ መልስ ውጭ ሌላ ነገር እንዳስብ ያላደረገኝ ነገር ይሄ ነው። አንደኛው ከየትኛውም ቤተ እምነት ይልቅ አንደኛ ኢየሱስ፣ ሁለተኛ መጽሐፍ ቅዱስ፣ ሶስተኛ ደግሞ ተግባራዊ ህይወት ፕራክቲካል ክርስቲያን ላይፍ ልዩ ቦታ ያገኘበት ስለሆነ እንደኔ ትናንትና በድጋሚ ተናግሬያለሁ። አንድ ቤት ጠይቀውኝ ግልጽ አልሆነልንም የተናገርከው ብለውኝ በድጋሚ ተናግሬያለሁ። ኢየሱስ፣ መጽሐፍ ቅዱስ፣ ተግባራዊ ህይወት ልዩ ቦታ ያገኘበት ብቸኛው ቦታ የወንጌላዊ እምነት ነው ብዬ ስለማምን ያለሁት። ከዚህ ውጭ ከሆነ ግን ያለኝ አማራጭ ኤቲስት መሆን ነው። ኢአማኒ ካልሆን በስተቀር ወደ ሌላ የምንሄድበት አማራጭ የለም። አምሶሪ እግዚአብሔር አያደርግብን። እንደው ይሄ ምኞት አይደለም። ይሄ የኔ አቋም ነው። ሁሌ የምናገረው አቋም ነው። ለምን ከመጽሐፍ ቅዱስ አንድ ቪዲዮ ደግሞ ላሰማችሁ። ዶግማቸው አይደለም ዋናው ነገር ሚል ቅሬታ አለን እኛ እንደ ፕሮቴስታንት። ገድላት፣ ታምራት፣ ሌሎች ቀኖናዊ የሆኑ
ዶግማዊ ሳይሆን ቀኖናዊ የሆኑ ነገሮች የቤተክርስቲያኑ ዋና ነገር በመሆናቸውና አብዛኞቹ ደግሞ ይህንን ዶግማቲክ የሆኑ ነገረ ድነት ትምህርት ስለሚያፋልሱ ስለሚጋጩ በዚህ ምክንያት ኦርቶዶክስ አልሆንኩም፣ በዚህ ምክንያት ምን ትርጉም አለው እንላለን። ስለዚህ ኤርሚያስም ይሁን እነሱን አስተምሮች እሺ ብዬ ገብቶኛል። እሺ የተቆረጠው ይሄ ነው እንግዲህ። ነገር ግን አንተም ሆን እኔም ሆን ቃሌም ይሁን ኤርሚም ይሁን ማንም ይሁን ቲክቶክም ላይ ይሁን ፌስቡክም ላይ ይሁን ከካይና ከመጽሐፍ ቅዱሳዊ ነገረ ድነት ትምህርት ይጋጫል፣ ሰዎችን ወደ ሲኦል ይከታል፣ የማያድን ትምህርት ነው ብሎ መሞገት፣ መጽሐፍ አንብቦ መከራከር፣ የሚድኑ ደግሞ የሚቀበሉ ሰዎች ካሉ ደግሞ ንስሐ ማስገባት ማለት ይቻላል። ምንም ያንን እንደውም የሚበረታታና ብዙ ውጤት ያመጣ ነገር ነው፣ አገልግሎት ነው ከነ ብዙ ችግሩ ብዬ ነው የማምነው። እዚህ ቲክቶክ ላይ አሁን ይሄንን ቆርጠውታል። ይሄን ሶስተኛ ያው የተለመደ ነው ቲክቶክ ላይ ሰዎችን እርስ በርስ ለማጋጨት ሚሳያ ሪፕሬዘንት ለማድረግ ምናምን ብዙ ሰዎች የሚያደርጉት ነገር ነው። ኢትስ ኦኬ። አሁንም ቢሆን ግን በተደጋጋሚ ነው የምናገረው ነገር እኛ ቤት ውስጥ ችግር የለም አይደለም። እኛ ቤት ውስጥ ብዙ ችግር አለ። ችግሩ የፈለገ ነገር በቃ በጣም ጆሮ ጭው የሚያደርግ ነገር ሊሆን ይችላል። ሰዋት ምን አማራጭ አለ? እሺ የት እንሂድ? አናውቀውም እንዴ? ማናውቀው ቤት ነው እንዴ? እናውቀዋለን። እሺ ኦርቶዶክስ ተናግሬያለሁ ትናንትና። ታሪክ ይኑራት፣ ትውፊት ይኑራት፣ በጣም ብዙ ለሀገር ባለውለታ ናት። ወንደርፉል። እሺ ወደ ህይወት ስንመጣ፣ ወደ ክርስትና ስንመጣ፣ እንደውም ትናንት የተናገርኩት ድጋሚ ልናገር። እኔ ወደ ጌታ ስመጣ ኤርሚ ማንም ሰው እዚያው ማንም ማይከፍተው ሊመሰክር ይችላል። በሚስጥረ ስላሴ ተጣልተን ነው? በሚስጥረ ስጋዌ ተጣልተን ነው? በሚስጥረ ትንሣኤ ሙታን ተጣልተን ነው? አይደለም እኮ በጭራሽ። እሱ እኮ አይደለም ትዝም አይለን። ያኔ እንደውም በዚህ ጉዳይ ላይ አይደለም። አሁን እዚህ ቲክቶክም ላይ ቴዎሎጂም ላይ ሰው ገብቶ የሆነ ነገር መረጃ ከቃረመ በኋላ ነው የሆነ ቴዎሎጂካል ነገር መወራት የተጀመረው። ምን ትርጉም አለው? አሁንስ ቢሆን ዶግማቲክ የሆኑ ነገሮች ለኦርቶዶክስ ቤተክርስቲያን ምን ጥቅም አለው? ይህን ትናንትና የተናገርኩትን ልድገም። ከመጽሐፍ ቅዱስ በላይ ታምረ ማርያም፣ ከኢየሱስ በላይ ማርያምና ሚካኤል፣ ከተግባራዊው የክርስትና ህይወት በላይ ባዕድ አምልኮና ባህላዊ ክርስትና የተጠናወተው ቤተክርስቲያን ምን እንሰራለን? እሺ መጽሐፍ ቅዱስ አላቸው፣ ምን ዋጋ አለው? መጽሐፍ ቅዱስ የሚያነብሰዋል። እኔ ወደ ጌታ ከመምጣቴ በፊት አንድም ቀን መጽሐፍ ቅዱስ አንብቤ አላውቅም። አንድም ቀን የሚያነብሰውም አላውቅም። ቤታችንም አልነበረም። ከአሁን በፊት ተናግሬ አውቃለሁ። ከኢየሱስ ይልቅ ሚካኤል የጎላበት ጎላ ሚካኤል ነው። በየትኛውም ምድር አዲስ አበባ ብቻ በየትኛውም ምድር ከኢየሱስ በላይ ቅዱሳን ነገረ ማርያም፣ ነገረ ቅዱሳን፣ ነገረ መላእክት የአንበሳውን ድርሻ ትልቁን ቦታ ማዕከላዊውን ስፍራ ያገኙበትና የቤተ ክርስቲያኗ ዋና ነገር በሆነበት ሁኔታ ልክ ነው። ምን ዋጋ አለው ዶግማ? ምን ዋጋ አለው በስላሴ ላይ መመሳጠር? ቆንጆ ነው፣ ልክ ነው፣ ቆንጆ ነው። እኔ አሁን አለቃ መሰረታ የጻፈው መጽሐፍ ስላሴ በተዋህዶን መርሃ ሃይማኖትን ብዙ መጽሐፍት አነባለሁ። በጣም ደስ የሚል አገላለጾች አሉ። መሬት ላይ ምን አለ? መሬት ላይ ምን አለ? ለምንድን ነው ቲክቶዶክስ የተባለው? እዚህ ቲክቶክ ላይ ያሉ ልጆች እኮ ቢያንስ ከፕሮቴስታንቶች ጋር በሚያደርጉት እዚህ ከእናንተ ጋር እኔ እንኳ ትናንትና ነው የመጣው ከእናንተ ጋር በሚያደርጉት ውይይት ከእናንተ ጋር በሚያደርጉት ንግግር ወደ መጽሐፍ ቅዱስ ስለተመለሱ ዶግማቲክ ወደሆኑ ትምህርቶች ስለተመለሱ ወደ ጥንታውያን አባቶች አስተምህሮ ቅድመ ኒቅያ ቅድመ ኬልቄዶን አባቶች ስለተመለሱ ነው እኮ ትንሽ የከለር ለውጥ የታየው፣ የጣዕም ለውጥ የታየው። ያ ግን መሬት ላይ ወርዷል አለ። አሁን መሬት ላይ ብንሄድ ደምረው ከዚህ የተንቀጨቀጨ ሂዶ ስውሯ ማርያምን ይዞ አይደል ፎቶ የተነሳው? እንሂድ አሁን ቢሄድ አንድ ሰው ሂዶ የሚጠብቀው ሚስጥረ ስላሴ ሚስጥረ ስጋዌ ነው። ሪሊ አለ፣ ማስረጃ አለ። ተመስገን የጌታ ልጅ የት ነው ያገኘ ነው? ተራራ ሲቧጥጥ አይደል እንደ ገዳም ለገዳም ያገኘ ነው? የለም። ይሄ ሀቅ ነው። ስለዚህ እንደውም የኔ አቋም እዚህ ቲክቶክ ላይ በዶግማ ጉዳይ ከኦርቶዶክስ ጋር መወያየት አድካሚ ነገር ነው። የሌለ ነገር መሬት ላይ የሌለ ነገር መናገር ነው። ትርጉም የሌለው ነገር ነው። ጥቅም የማያመጣ ነገር ነው። ልክ ነው። እንደ ሀገር ምንኮራባት ዘርዝረን ቆጥረን የማንጨርሰው ብዙ ነገር አለ። አንክድም። ይሄን
ምንም ችግር የለም። እሱ ያጣላል። ቤተክርስቲያን አይደለችም አላልንም? ኤርሚም ተናግረሃል። አንክድም። እሱ ያጣላል። ምንድነው ችግሩ? ችግሩ የቤተክርስቲያኗ ላይፍ the life of the church completely against ከጥንታዊው ክርስትና against ከመጽሐፍ ቅዱሱ ክርስትና የራሷ ዶግማ፣ የራሷ ትምህርት፣ የራሷ ታሪካዊ ክርስትና መልሶ ነው የሚጋጭ። ስለዚህ አሁን አንተ በትምህርተ ሥላሴ ነው የወጣው? ኧረ አይደለም በጭራሽ። በምስጢረ ሥጋዌ ነው የወጣው? በዶግማ ነው የወጣው? ኧረ በጭራሽ። ኢቭን ቁርባንንና ጥምቀትን እንኳን ገብቶን ተቃውሞን አይደለም ይወጣል። ትናንት ሙለታንም ጠይቀዋል፣ ብዙ ሰዎችን ጠይቄያለሁ። ምንድነው ካላችሁ ልክ መጽሐፍ ቅዱስን ስታነቡት አብርሆትን እግዚአብሔር ወደ እናንተ ህይወቱ ሲያመጣ አይናችሁ ተከፍቶ የቤተክርስቲያኗ ህይወት ስታዩት ሾክ ነው የምታረጉት። በድንጋጤ ነው የምትሄዱበት የሚጠፋባችሁ። የሆነው ያ ነው። ቤተክርስቲያን ላይ መሬት ላይ ያለው ነገር ያ ነው። እኔ 22 ዓመት መሰረተ ክርስቶስ ነኝ። 3 ዓመት ተጋብዣ አማኑኤል ቤተክርስቲያን ገርጃ አማኑኤል አስተምሬያለሁ። ለተከታታይ አረብ ትምህርት ሄጄ እዛው 3 ዓመት ቆይቻለሁ። ከዛ ውጭ ሌላ ማቀው ቸርችም የለም። ማቀው የጴንጤው ህይወት የጴንጤው ክርስትና ከነብዙ ችግሩ ይሄ ነው። ዶግማቲክ በሆኑ ነገሮች ጉዳይ ላይ ውይይት የሚፈልጉ ነገሮች አሉ። ቅድም እንደተባሉ የኬልቄዶን ጉዳይ ያለ ቱ ኔቸር ዋን ኔቸር፣ አንዳንዱ ፀሐይ ናት ምትዞር መሬት ናት ምትዞር አይነት ክርክር ይመስላል። አንዳንዱ የፖለቲካ ክርክር ይመስላል። ፊሊኩዌ በኋላ የመጣ ነገር ነው። ቢቀበሉት ባይቀበሉት ብዙ የሚያስጨንቅ ነገር ላይሆን ይችላል። አንዳንድ ነገሮች ሊሆኑ ይችላሉ። አሁንም ቢሆን ጥምቀት ላይ ቁርባን ላይ ውይይት ልናደርግ ይቻላል። እኔም ከአኬ ጋር ቁርባንን በተመለከተ የጴንጤው ፐርፌክት ነው መጽሐፍ ቅዱሳዊ ነው ብዬ ዲቤት አድርጌ አውቃለሁ። እሱ መሬት ላይ ላለው ኦርቶዶክሳዊ ያለው እርባና ምንድን ነው ካላችሁኝ ኦልሞስት ወደ ዜሮ የተጠጋ ነው። ስለዚህ ወደ መጽሐፍ ቅዱስ ወደ ጥንታዊ ክርስትና እንዲመለሱ የሚደረገውን አገልግሎት በምንም ተአምር ነው ልቃወም አልችልም። ኢግኖራንት ካልሆንኩ በስተቀር ውጤት ያመጣው እሱ ነው። ቲክቶክ ላይ መጥቼ ያየሁት እሱ ነው። ቲክቶክ ላይ መጥቼ መጽሐፍ ቅዱስ የሚያነቡ ኦርቶዎችን አይቻለሁ። የሚከራከሩ የሚጠቅሱ ኦርቶዎችን አይቻለሁ። ወንደርፉል መሆን ያለበት ይሄ ነው። ከዛ ውጭ አይ በነገረ ሥላሴ ስንወያይ ነው እኔ አላውቅም። የወጣ ሰው ካለ አብዛኛው ነው ያልኩ፣ ሁሉም አላልኩ። አብዛኞቻችን የወጣ ነው ሥላሴን ተቃውመን አይደለም። በሥላሴ ተጣልተን አይደለም። በስጋዊ ተጣልተን አይደለም። በምስጢረ ትንሣኤ ሙታት ተቃውመን አይደለም። የወጣ ነው የቤተ ክርስቲያኗ ዋና ነገር መጽሐፍ ቅዱስ ስለሌለ ነው። እኔ እኮ ማርያምን ፈልጌ ኢየሱስን አገኘሁት ብዬ ቤት ከፍቼ እኮ ስንት ውግዘት ደርሶብኛል። ደማስቆ ላይ በስጠት እኮ ስንት ነገር ስንት ሙድ ሲይዙብኝ ከርመዋል። ግን እውነታው ያ ነው። አሁንም ቢሆን መሬት ላይ ያሉ እህቶቻችን ወንድሞቻችን ያሉበት ሁኔታ ይሄ ነው። እዚህ ቲክቶክ ላይ ያለው በጣም የላቀ ውይይት ወደ መሬት ወርዶ ሰዎች ወደ መጽሐፍ ቅዱስ እንዲመለሱ ወደ ኢየሱስ እንዲመለሱ መርዳት ትልቅ ነገር ነው። ወደ ኦርቶዶክስ መመለስ ካሰባቸው እኔ ያኔ ሳሚ እዛ ሲናገር ምንም ኮሜንት ያልሰጠሁት ሳሚ ይሄን ንግግር ተናግሮ ከጨረሰ ከ1 ሰዓት ከምናምን በኋላ ያው እሱ ጋር ያልተግባባንባቸው ነገሮች ስለነበሩ ከሆነ ቀን በፊት አይ ቲንክ 4 ቀን 5 ቀን ይሆነዋል በአንድ ጉዳይ ላይ ስላልተግባባን ኦልሞስት ተቀያይመን ነበረ። ወደ በኋላ አካባቢ የሆኑ ሰዎች እዛው ሊያስታርቁን ሞክረዋል። በቃ እርቅ ነገር አድርገናል። ምንም ችግር የለውም። ብዙ የሚወሳሰብ የተካበደ ነገር አይደለም። ገስት ላይ እኔ አሁን እዚህ ቲክቶክ ላይ ሰልችቶኛል። ሰዎችን እያስቆሙ እንደዚህ ነው እንደዚህ ነው እንግባባ፣ የምንናገረውን ነገር እንደዚህ እናርቅ እንደዛ እናርቅ፣ አስታራቂ ሽማግሌ ምናምን መሆን አድካሚ ነገር ነው። ማምንበትን ነገር እናገራለሁ፣ ካጠፋው እስተካከላለሁ። ትክክል ነኝ ብዬ ማምንበት ነገር ላይ ደግሞ ያንን አንደርላይን አድርጌ እናገራለሁ። ከዛ ውጭ ምንም የተለየ ነገር የለም። ይሄ ነው ኤርሚዬ እኔ አቋም የኔ ሀሳብ። ቪዲዮም ዩቲዩብ ላይ ፌዝ ፐርሲዩት ሚልስ ብትገቡ ሙሉን ታገኙታላችሁ። የተቆረጠ ቪዲዮ እርግጠኛ ነኝ ቪዲዮ አንድ ቆርጠሽ ላኪላችሁ ትባልጃለች። ከሷ ቪዲዮ ይወጣል። እኔም ቢሆን አሁን ቤኪ ቅድም ሲያሰማ የነበረው ኮንቴክስቱ ይሄ ነው። ተባረኩ። ቴንኪ ወንድማችን ኤቢ ተባረክልን። አይ ቅድም ቤኪም ሲያሰማ እኔ ተናግሬያለሁኝ። ይህንን ያልክበት ምክንያት የአንተ ሳይሆን የዛሬው ያው እንመለስ ባዮቹ በትንሽ በትልቁ ነገር የሚያስፈራሩ ልንመለስ ነው በሚሉ
ቁጥሮቻቸው እየጨመሩ ግን ወደ ተግባር ያልገቡ ሰዎች አሉ። ያንን ስትናገር ከነገረ ድነት ሶሪ ከአምስቱ አዕማደ ምስጢር ፒላሮች የኦርቶዶክስ ከነሱ አኳያ ሕጸጽ ወይ ስህተት አለበት ብሎ በሚል እውነትም ለመናገር እነሱ ላይ በደንብ ጥልቅ የሆነ እውቀትን ግንዛቤ ጨብጦ ይሄ ትክክል አይደለም ብሎ በሚል አይነት መልክ የወጡ የሉም ብለን ባንልም፣ ግን አብዛኛው ግን በእንደዛ አይነት አይደለም የወጣው። እሺ ብርክ ልሰጥ ነው ቆይታል እና ቴንኪው ወንድሜ ኤቢ ጸጋ ይብዛልህ። እንመለሳለን። ባዮቹ ግን ያው እየፈከሩ እያያችሁት ማለት ነው። አንዴ ነጠላው፣ አንዴ ጭሱ፣ አንዴ ጣኑ ምናምን ነገር ብለው ይሄዳሉ ማለት ነው። ኦኬ ወንጌላውያን የሚያስጠላ ጴንጤነት የሚያስጠላ ሃይማኖት ነው ብለህ ኦርቶዶክስ ግን ከነችግሯን ቢሆን አቆለባብሰህ ሀገር የሰራች ቤተክርስቲያኖች ብለህ የእኛን ግን አፈርደች አስግጠህ ተሳድበህ ለመሄድ ማለት ነው። መሄድ ትችላላችሁ፣ መብታችሁን መሳደብም ትችላላችሁ። እንኳን እዚህ እኛ ውስጥ ያላችሁ ወንጌላውያን አማኞች ነን ብላችሁ የምትሉ የምትሳደቡ ቀርቶ አይደለም ራሷ ኦርቶዶክስ እንኳን ጴንጤነትን ተሳድባ አላስቆመችው። ስም አጠልሽታ አበላሽተው ማለት ነው። የወንጌላውያን ክርስትና ታሪኩ እንዲበላሽ በማድረግ ያልተረባረቡት ርብርብ አልነበረም። እኔ ምስክር ነኝ። ግን እያበበ እየጨመረ እየፈካ እያደገ የመጣ እምነት መሆኑን እራሳቸውም አልካዱት እና ይህ ነው ብለን የምለው። ቴንኪው ብርኬ የሆን ምነቀጥሉ ሶሪ ሰላም ብያለሁ ሁላችሁንም። የሚሻይ በኋላ ሀሳብ አነሳለሁ። ጥያቄ ብቻ ለኤቢ ስላለኝ ነው አሁን ቁጥር የጻፍኩት። ከዛ በኋላ ላይ እኔን ሀሳብ አነሳለሁ። ሁለት የሚጋጩ ሀሳቦችን ስለሰማሁኝ ጥያቄ ላቀርብ ነው ለኤቢ። ፈቃደኛነቱ ልጠይቅ መጀመሪያ እና ከዛ አጠይቃለሁ። ቀጥል፣ ችግር የለም ብሩኬ። እሺ የምጠይቅህ አሁን እዚሁ ላይ ከተናገርከው ነገር ነው። የመጀመሪያው ወንጌል አማኞች ህብረት ባይኖር ኢቲስት ነው እንጂ መሆነው ሌላ አማራጭ የለኝም ስትል ሰምቻለሁ። ሰው ወዴትም እንደማትሄድ ነው የነገርከን። ምክንያቱም ከወንጌል አማኞች ውጪ ሌላ ክርስትና እንደሌለ ማለት ነው። እዛው ከትንሽ ደቂቃ በኋላ ከ5 ደቂቃ በኋላ ይመስለኛል ያው የኢትዮጵያ ኦርቶዶክስ ደግሞ ቤተክርስቲያን ናት ስትል ሰምቻለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከሆነች ለምንድን ነው የማትሄደው? ከወንጌል አማኞች ውጪ ክርስትና ከሌለ ወይ ደግሞ ቤተክርስቲያን ከወንጌል አማኞች ውጪ ስለሌለ ነው ኢቲስት ሆናለሁ እያልክ ያለ እና ሁለቱ ሀሳብ ይጋጫል። ወይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከሆነች አማራጭ አለ ማለት ነው፣ ሌላ የምትሄድበት ኦፕሽን አለ ማለት ነው። ጥያቄ ነው ወይ ቤተክርስቲያን ያለችም ወይ ደግሞ ቤተክርስቲያንነት መሄጃ አለኝ እንድትል ስለፈለኩኝ ነው። እሺ አይ ቲንክ የኦርቶዶክስ ቤተክርስቲያንን ምን ብለን ጥራት የሚለው ያው አወያይ ነገር እንደሆነ ታውቃለህ ብሩክ። አንተም ለምሳሌ አንዱ ሎጂክ እኔ ይነጋል የሚል መጽሐፍ ከዓመታት በፊት አንብቤ እነ መርጌታ ጽጌ ስጦታው ኢንተርቪው ላይም ሳይ የደከመች የሳተች ካነሳሷ በጣም ጥሩ መሰረት ላይ የነበረች በተለይም በፍሬምናጦስ በአቡነ ሰላማ ከሳቴ ብርሃን በፊት አካባቢ የነበሩ የቤተክርስቲያኗ ሀብት፣ የቤተክርስቲያኗ ትምህርት፣ የቤተክርስቲያኗ እንትን ከጥሩ ምንጭ የቀዳች ቤተክርስቲያን እንደነበረች የሚያከራክር ነገር አይደለም። ከዛ በኋላ የተጨማመሩ ነገሮች ቤተክርስቲያኗን አዳክመዋታል፣ በጣም አዳክመዋል። ስለዚህ የደከመች የሳተች ቤተክርስቲያን እንደሆነች እኔ አሁን ስለ ኦርቶዶክስ ቤተክርስቲያን ምን ትባል በሚለው ጉዳይ ላይ አስተያየት ሰጥ ዛሬ መጀመሪያ ይሄን እውነት ለመናገር ምንም ብዬ አላቅም። ግን ቆም ብለን ካሰብነው የደከመች የሳተች ቤተክርስቲያን ናት የሚለው ቢያንስ ፌር የሆነ ጀጅመንት ነው ብዬ ነው ማስበው። ለምንድነው ወደ ኦርቶዶክስ ማልሄደው? እኔ የኦርቶዶክስ ቤተክርስቲያን ውስጥ አሁን ባለው በእኔ አንደርስታንዲንግ ቅድም ያልኩት ነገር የለም። በቃ ልዩ ቦታ ኢየሱስ፣ ልዩ ቦታ መጽሐፍ ቅዱስ፣ ልዩ ቦታ ተጨባጭ የሆነ ተግባራዊ የክርስትና ህይወት
እኛ ላይ እንደምታየው በየቀኑ መጽሐፍ ቅዱስ ማንበብ፣ በየቀኑ መጸለይ፣ ጾም፣ ጸሎት፣ ህብረት፣ ዝማሬ፣ ሁሉም አገልጋይ የሚሆንበት ብዙ አይነት ፕራክቲካል የሆኑ ክርስቲያን ላይፎች ያሉት እዛ ነው። ተጨባጭ የሆነ ህይወት ማለት ነው። እዛ ይሄ ነገር አለ የለም። ምን ይሻላል ማለት ቤተክርስቲያኗ በጣም የደከመች ቤተክርስቲያን ናት ብንልም ግን እኔ እዛ ብሆን የማገኘው ነገር የለም። ባይ ዘ ዌይ እዛም ብሆን እኔ እውነቱን ንገረኝ ካልከኝ እዛም ብሆን የሆነ ትራዲሽናል የሆነ ክርስቲያኒቲ ውስጥ ነኝ ልል ይችላለሁ እንጂ ከኤቲዝም የተለየ የህይወት ባህሪ የህይወት ፍሬ እግዚአብሔር የለም ባልልም፣ ኦርቶዶክሳውያን እግዚአብሔር የለም ይላሉ እያልኩ አይደለም። ግን የላይፍህ ፍሬ ግን የላይፍህ የህይወት መገለጫ እንቅስቃሴ ግን ሁሉንም ነው እያልኩ አይደለም። ሁሉም ኦርቶዶክስ ውስጥ ሆኖ በጣም ብዙ ጤናማ ህይወት ያላቸው ፍሬያማ ህይወት ያላቸው ብዙ ሰዎች አሉ። በጅምላ መናገር አይቻልም። ግን አልነበረኝም። እኔ ብዙ ሰው እንደዛም የነበረው ሰው አላቅም። ይሄ አጨቃጫቂ ነገር ነው። ብሩክ መነጋገር መወያየት እንችላለን። እኔ ቤተክርስቲያን ናት ስል ህይወት ህያው የሆነች ቤተክርስቲያን ናት እያልኩ አይደለም። ልክ እንደ ሰባቱ አብያተ ክርስቲያናት ውስጥ ሙት ነህ የተባላለ። ሰርዴስ ሙት ነህ ተብላለች። የሞተ ስራ ወሮሃል ተብላለች። ሎዶቅያ ለብ ብለሃል ተብላለች። ኤፌሶን የቀደመ ፍቅርህን ትተሃል ተብላለች። ግን ቆሮንቶስን ብዙ የዘቀጠ የቆሸሸ ነገር ቆሮንቶስ ቤተክርስቲያን ውስጥ አለ። ቤተክርስቲያን ግን ተብላለች። የሆነ አንደርስታንድ ልናደርግ የምንችልበት መንገድ ይኖራል ብዬ አስባለሁ። መልሴ ይሄ ነው። ብሩኬ እሺ፣ ተባረክ። መልሰልኝ። እሺ ቴንኪው ወገኖች ተባረኩ። ወንድምነ ዳንዬ ካለ ማን እህትዬው አንቺ ጋር ሌሊት ነው የምትይው ካለ በይና መተኛት አለብሽ። ይቅርታ ወደ ስራ ልገባ ነው። ከታችሁ እሰማችኋለሁ። በእርግጥ እሺ ችግር የለም። ተባረኩ። የሚጠይቁ ሰዎች ካሉ ግን አይዶ ነው አላወኩም አሁን የሚጠይቁ ሰዎች ካሉ አላችሁ የሚጠይቁት ሰዎች ኤቢን ጥያቄ ያላችሁ ሰዎች ካላችሁ አንድ ቁጥር ካሎራው ካለ ድንገት እሺ ካሎራ ቴንኪው ኤርሚዬ እናመሰግናለን። ቅድም ሲናገር ሰምቼዋለሁ እና የኢትዮጵያ ኦርቶዶክስ ቤተክርስቲያን ዶግማ ትምህርቷ ላይ እንከን እንደሌለባት ነው። ለምሳሌ እኔ አሁን ነገረ ክርስቶስ ላይ በደንብ ጥያቄ ፈጥሮብኝ ነው በዚህ ትምህርት ላይ የወጣሁት። እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን አምስቱ አዕማደ ምስጢር ላይ ይሄ የማይቀየረው እዛ ላይ ችግር ባይኖር ኖሮ ከቤተክርስቲያን አልወጣም። በቀኖና ምክንያት ከቤተክርስቲያን አልወጣም። በትውፊት ምክንያት ከቤተክርስቲያን አልወጣም። እንዴ ቀኖና ማለት እኮ ነጠላ ይዘግዘግ አይዘግዘግ፣ ለስዕል ይሰገዳል አይሰገድ፣ ወደ ቅዱሳን ይጸለያል አይጸየም፣ ይሄ ማይነር የሆኑ ነገሮች ናቸው። እኔ በቀኖና ምክንያት አልወጣም። ዶግማው ልክ ከሆነ እኔ አሁን አንዳንዴ በጣም የምንሰማችሁ ሰዎች አላችሁ፣ ከፊት ያላችሁ ማይክ የያዛችሁ በጌታ ቤት ከኛ የምትበልጡ ሰዎች አንዳንድ ቤት ገብታችሁ የምታወሩት ነገር ልባችን ነው የሚወርደው። አንድ ሰው ለመምታት ተብሎ ሁለት ሰው ለመምታት ተብሎ ትምህርታችን ያልሆነው ነገር ግን እንደ ትምህርት ተደርጎ እነዛን ቤት ለማስደሰት የምታደርጉት ነገር ልክ አይደለም። ይሄ ቢያውን ባለፈው ያወራበት መንፈስ አሁን እንደሚያወራው አይደለም። ይርሚ ባይዘው አሌክስ ጋር የተወራበት ነገር ሌላ ነገር ነው። ቤቱን የከፈተው ራሱ አሌክስ ሌላ ዓላማ ይሄ ገድል ላይ የሚሰርቱን ሰዎች ለመምታት ተፈልጎ ሾርኔ የበዛበት ነገር ነው። የተሰበሰቡትም ስብስብ አንተን ለመምታት የዚህ ቤትን አገልግሎት ለመምታት የተሰበሰቡ ሰዎች ናቸው። ኤቢ ላያውቅ ይችላል። ኤቢ መጥቶ ያልሆነ ነገር ላይ የተዘፈቀው እንዴ አምስቱ አዕማደ ምስጢር ልክ ከሆነ እኔ ምን አደርጋለሁ እዚህ ካዲያ? እንዴ እሱ ምን አደርጋለሁ እኔ? ቀኑና እኮ የሚስተካከል ነገር ነው። ነገረ ክርስቶስ ላይ ልክ ከሆነ ኩነት የሚለው ትምህርት ልክ ከሆነ እንዴ እኔ እኮ ልክ ጌታን ስቀበል ኮንፌስ አደረኩት ሮሜ 10:9 ኢየሱስ ጌታ እንደሆነ ባፌ መስክሬ እግዚአብሔር ከሙታን እንዳስነሳው በልቤ አምኜ ኦልሬዲ ሴቭ ሆኛለሁ። ኦርቶዶክስ ይሄን ታምናለች እንዴ? መዳን በእምነት ብቻ ነው የሚለው ትምህርት አላት እንዴ እሷ ጋር? ለምንድነው የኛ የሆነ ነገር እያለን ከኛ ያልተቀዳ ከመጽሐፍ ቅዱስ ያልተቀዳ ነገርን የዛ ቤትን ነገር የምታጸዱ? አሁንም ሊመለስልኝ ይገባል። እንደዛ ካላችሁ ልክ ነው። ትምህርቷ ከመጽሐፍ ቅዱስ የተቀዳ ነው። ነገረ ክርስቶሷ
ኩነት የሚለው ትምህርቷ፣ ይሄ ጥምቀት የሚለው ትምህርቷ እንዴ እምነት ከመስማት በእግዚአብሔር ቃል ነው። እንዴት ነው ከጥምቀት የጀመረን ድነት እንዴት ልክ ነው ብላችሁ ከኛ ጋር መታችሁ የምትመሰክሩልን? ኦኬ እንደዛ ከሆነ ንገሩን። ይሄን ብቻ መልሱልኝ። ጥያቄን ካገኛችሁት ጥያቄን እንዴ ድነት ቅጽበታዊ ነው እኮ ነው ብዬ ነው እኮ ማምነው እኮ እንዴ የዳነ ሰው ይሰራል ብዬ ነው ማምነው ነው እኮ እንዴ ለመዳን ስራ ያስፈልግም ብዬ ማምን ሰው ነኝ እኮ እንዴ አምጥታችሁ አንድ ነው ብላችሁ ማንንም ሰው ባይዘው በቀኑና ምክንያት ከወጣ ቤተክርስቲያኗ ላይ ውጪ ሆናችሁ ከመመሰክሩ ቤተክርስቲያኗ ላይ በጥምቀት ቀርን ወስደው እዛው መግባት ይቻላል። ውጪ ሆናችሁ ግን የእኛን እምነት ነው እንጂ እዚህ ጋር ልታቀብ ሁላችሁም የመጣችሁት አላቅም። የኦርቶዶክስን ልመሰክር ወይ የኦርቶዶክስን እምነት ልታቀብ አይደለም አብዛኞቻችሁ የመጣችሁት። ካሉራው እኔ ልመልስልህና በኋላ ትቀጥላለህ። አንተ ያንተን መናገር የምትፈልገውን ትናገር። አይ ቲንክ እነ ኤርሚ ሰዓት ይሰጠዋል ብዬ አስባለሁ። እሺ ቀጥል። አይ ዶንት ኖ ጥያቄህን በደንብ አግኝቼው ከሆነ ልሞክር። ቅሬታህን፣ ብሶትህን ቤት ከፍተህ ስትናገር የነበረው ምናምን መድገም መብትህ ነው፣ ማንም አይከለክልህም። እኔ እሱ ላይ ቅሬታ የለኝም። ያው ነፃነቱ ስላለ ስልክ አለ፣ ኢንተርኔት አለ፣ የሚሰማህን ነገር ደግሞ መናገር ትችላለህ። ተደማምጠን እናውራ ካልክ ያው ባነሳኸው ነገር ላይ የተወሰነ ሀሳብ ሰጥሃለሁ። ምንድነው በመጀመሪያ ደረጃ አብዛኛው ሰው የሚለውን አሁን አንተ ቅድም ነበር ካልነበር ካላቅም ዩቲዩብ ላይ አውጥቼ የተቆረጠውን አሰምቻለሁ። ሰውን ወደ ሲኦል የሚወስድ ወደ ጥፋት የሚወስድ ትምህርት ነው አሁን በቤተ ክርስቲያኗ ማዕከል ላይ የተቀመጠው ብዬ ተናግሬያለሁ። ዶግማ ምናምን ትርጉም የለውም። እኛ የሚወጣ ነው በዶግማ ተጣልተን አይደለም ይወጣ ነው። አንተ እንደሱ ከሆነ ኢትስ ኦኬ ወንደርፉል። እኛ ያልን ያለ ነው ከቤተ ክርስቲያኗ ስንወጣ ሚስጥረ ስላሴ ላይ ተጣልተን አይደለም፣ ሚስጥረ ስጋዊ ላይ ተጣልተን አይደለም፣ ሚስጥረ ጥምቀት ላይ ተጣልተን አይደለም። በኋላ የመጣ በኋላ ቴዎሎጂ ስንማር በኋላ የሆነ ነገር ስንረዳ የተፈጠረ እውቀትና የተፈጠረ ውይይት ነው። በመጀመሪያ ግን መጽሐፍ ቅዱስ ስናነብ በአይናችን ሲከፈት ያየነው ነገር መጽሐፍ ቅዱስ ላይ ያለው ጤናማ አስተምህሮ ኢቭን ታሪካዊው ቅድመ ኒቂያ ቅድመ ኬልቄዶን ትምህርት የቤተክርስቲያኗ ዋና ነገር እንዳልሆነ ጉልህ ነገር እንዳልሆነ ስንረዳ ነው። ለምሳሌ ከመጽሐፍ ቅዱስ በላይ ታምረ ማርያም አልኩ። ከኢየሱስ በላይ ጎላ ሚካኤል ጎልቶ ማርያም ጎልታ አገኘን። ከተግባራዊ ህይወት በላይ ባህላዊ የሆነ ህይወት ጎልቶ አገኘን። በዚህ ምክንያት ቤተክርስቲያኗ የሚያድን ጤናማ የሆነ ሰዎችን ወደ ህይወት የሚመራ ወደ ፍሬያማነት የሚመራ ወደ መንፈሳዊ ድልና ነፃነት የሚመራ ጤናማ ትምህርት እንደሌላት ተረዳን፣ በራልን፣ ወጣን። በኋላ ነው የስላሴ ውይይት የክርስቶስ ውይይት እኔ እንደናንተ አይደለም። እኔ መጀመሪያውኑ ዶግማ ላይ በተለይ ክርስቶስ ላይ በርቶልኝ ነው ተከራክሬ ቴዎሎጂካል ውይይት አድርጌ ነው የወጣሁት ካልክ ልክ ነህ። አብዛኛው ነው እንጂ ሁሉም አላልኩም። አሁንም ቢሆን እኔ እዚህ ቲክቶክ ላይ ይቅርታና አንተ አማደ ሚስጥር አምስቱ አማደ ሚስጥር ጤነኛ ነው ብለህ ታምናለህ? እንከን የለበትም ብለህ ታምናለህ? ሲጀመር ይኸውልህ አሁን ካሎሮ አንተ ሚስ አንደርስታንድ ያደረግከው አምስቱ አማደ ሚስጥራት ወይ ነገረ ክርስቶስ ላይ ጥምቀት ላይ እሺ እየመለስኩልህ ትናንትናም እኮ በሰፊው እኮ ይሄን ነገር መልሼበታለሁ። ሰምተሃል? እያደከምከኝ ስለሆነ ነው እንጂ ትልቁ ነገር ምንድነው? እኛ ስንወጣ አምስቱ አማደ ሚስጥርን ተቃውመን አይደለም፣ የኦርቶዶክስ ጥላቻ ኑሮን አይደለም፣ አምስቱ አማደ ሚስጥር ተቃውመን አይደለም ነው በቃ። አሁን ላይ ዛሬ ላይ ቴዎሎጂ ተምረን ዛሬ ላይ በአምስቱ አማደ ሚስጥር ጉዳይ በዶግማ ጉዳይ በምናምን ጉዳይማ ውይይት እያደረግን ነው። ግን መሰረታዊ ከኦርቶዶክስ እንድንወጣ ዋና ምክንያት የነበሩት እነሱ አይደሉም። አሁንም ቢሆን መሬት ላይ ያለችው ቤተክርስቲያን ዋና ጉዳዩ እሱ አይደለም፣ ዶግማ አይደለም። ገድላት ላይ ነገረ ማርያም ላይ ነገረ ቅዱሳን ላይ ያሉ ነገሮች ናቸው የቤተክርስቲያኑ ዋና ነገር። እነሱ ደግሞ ከጤናማው የነገረ ድነት ትምህርት ከዶግማው ትምህርት ጋር የሚጋጩ የሚፋለሱ ነገሮች ናቸው። ቤተክርስቲያኗን የጎዷት ነገሮች ናቸው። ችግሩ ይሄ ነው እንጂ አሁን ለምሳሌ በሁለት ባህሪ በአንድ ባህሪ መወያየት እንችላለን። ይታረቃል አይታረቅም ሌላ ጥያቄ ነው። ስላሴም ላይ ውይይቶች ኩነትን ልንወያይ እንችላለን። ያስማማናን አያስማማንም ሌላ ነገር ነው። የቤተክርስቲያኗ መሰረታዊ ችግር ግን በፍጹም አምስቱ አማደ ሚስጥራት ላይ ያሉ ነገሮች አይደሉም። እሱ ላይ ማትስማማበት ነገር ሊኖር ቢችልም ምንድነው ካልክ ቤተክርስቲያኗን የዋጣት ቤተክርስቲያኗን አንቆ የያዛት
ጠላት የሆነባት መልሶ የወጋት የራሷ መጽሐፍት ናቸው። ገድላት፣ ተአምራት ናቸው። ማርያም ነገረ ማርያም ናት። እሱ ነው ዋናው የቤተ ክርስቲያኗ ችግር። ከዛ በመለስ ነው የምናወራው። አሁን እዚህ ቲክቶክ ላይ ከአንዱ ጋር ስለ ክርስቶስ ለስላሴ ብታወራ ድካም ነው ለእኔ። ምንድነው ድካም? የለም መሬት ላይ የለም እሱ ነገር። እናቶችን አባቶችን በመሬት ላይ ያሉ ኦርቶዶክሳውያን መጠየቅ ትችላለህ። ትርጉም የለውም። አምስቱ አዕማደ ምስጢራትን በተመለከተ ልክ ናቸው አይደሉም? አንድ ባንድ እያነሳን መወያየት እንችላለን። አንድ ባንድ ስላሴ ላይ ኦርቶዶክስ እንዴት ነው የሚያምኑት? ልክ ናቸው፣ ልክ አይደሉም ምናምን፣ እሱ ሌላ ዲስከሽን ነው። እሱ አይደለም የኔ ንግግር፣ የኔ ሀሳብ። እኛ የወጣ ነው በሁለት ምክንያቶች አይደለም። ኦርቶዶክስ ስለምንጠላ አይደለም። አሁንም ቢሆን ኦርቶዶክስን አልጠላም። የሚጠላም ሰው አልቀበልም። የሚጠላ ሰው አለ ብዬም አላምንም። ሁለተኛ በወቅቱ እኛ ዶግማ ላይ ስላሴን ወይም ሌላ ነገር በቃ ገብቶን ቴዎሎጂ ሆነን አይደለም ወደ ጌታ የመጣ ነው። በእውቀት አይደለም ወደ ጌታ በጣም ብዙ እውቀት ኖሮናል። በርቶልን መጽሐፍ ቅዱሳዊው ትምህርት መጽሐፍ ቅዱሳዊ ክርስትና ብርት ብሎልን ያ የበራልንን ነገር ካለንበት ህይወት ጋር ስናነጻጽረው ዙሪያችንን ስናየው ግን አስደንጋጭ ነገር ውስጥ ነው ያለ ነው። አንዳንድ ሰው እኮ መውጣት ፈልጎም አይደለም የወጣው። እውነት ለመናገር ራሱ የሚኖረው ህይወቱ ልምምዱ በወቅቱ ካለው ከዛ ከነበረበት ሁኔታ ጋር ስለሚጋጭ ተገፍቶ ነው የወጣው። አብዛኛው ሰው በሉቻው ብሎ የወጣ ሰው በጣም ጥቂት ነው፣ እርግጠኛ ነኝ። ማንም መውጣት አይፈልግም። ሉተርም ከካቶሊክ መውጣት አይፈልግም ነበር። የሚኖረው ክርስትናና የሚያምነው እምነት ግን እዛ ካለው ልምምድ ጋር ሲጋጭ ጦርነቱ ተጀመረ። የሁላችንም ታሪክ ይሄ ነው። አይ የኦርቶዶክስ አምስቱ አዕማደ ምስጢር በወቅቱ አሁን ላይ ምንድን ነው? አሁን ላይ ያለ መረዳት ምንድን ነው ካልክ እሱ መወያየት እንችላለን። ችግር የለም። ከፈለክ ቤት ከፍቼ ጠራሮ ቤት ከፍታለሁ፣ ሮብ መምጣት ትችላለን። አንድ ባንድ አምስቱን አዕማደ ምስጢር እየጠቀስን ከፕሮቴስታንት አንጻር ሲደረግ ነው የኖረው ማድረግ እንችላለን። እኛ ግን ወደ ጌታ ስንመጣ ግን በዚህ በላቀ እውቀት በላቀ የቴዎሎጂ መረዳት ምርምር አይደለም። ቤተክርስቲያኗ ከመጽሐፍ ቅዱሱ ከጥንታዊ ክርስትና በጣም ያፈነገጠችበት ህይወትና ልምምድ እንዳለ ስለምናውቅ ነው። ግልጽ ነው። ካሉ ነው በቃ እኔ ከማደክምህም ብተው ይሻላል። እኔ ይቅርብኝ። በቃ እኔ ምንም አራውንድ ቡሽ ነው የሄድክብኝ። ዜድን ስጠይቀው አንድ ባንድ እያነሳ በምንድን ነው የወጣኸው? ምንድን የተቃወምከው? ነገረ ክርስቶስ ላይ ችግር አለበት ወይ? የወጣኸው ነው እየጠየቀው ነበር እኮ ስለመውጣት ነው ማወራው። ካልሆነ አንተ እኮ ሚስ ያደረከው ነጥብ ይሄ ነው። ኧረ እኔ ምንም ሚስ እኔ በደንብ ይኸውልህ አትኩሬ ነው የሰማሁት። እንደውም አንዳንድ አሌክስ ጋር አንዳንድ ቁጥር አስገቡኝ እያልኩኝ ልመልስ እያልኩ እኔም ማስገቡት ብዬ ነበርኩ። አይተኛል አንተ 600 ሰው አስቀምጣችሁ ብሬን ዎች ስታደርጉ ነበር። አንተ ባልተረዳው ነገር ሊሆን ይችላል። ሐሜት አልወድም በባህሬ። በቃ ይመችህ። ጠርተኸኝ ና ብለህ ብጠይቀኝ መመለስ የምችል ሰው ነኝ እኔ። ሐሜት አልወድም። ከተሳሳትኩ ደግሞ እኔ ችግር የለብኝም። ግን ይሄው ቪዲዮ ዩቲዩብ ላይ ከፍቼ እኮ አሰማሁ። እኔ እዚህ ጋር የሚደረገው አገልግሎት ውጤት አምጥቷል፣ ወደ መሬት እንዲወርድ እመኛለሁ ብዬ ተናግሬያለሁ እኮ። መሬት ላይ ያለው ነገር ሌላ ነገር ስለሆነ ይሄ የኔ አቋም ይሄ ነው። ያኔም ያልኩት ይሄንን ነው፣ አሁንም ደግሞ ይሄንን ነው። ዩቲዩብ ላይ ሙሉውን ደግሞ ብታይ ጥሩ ነው። አሁን ያንተ ችግር ኦርቶዶክሳውያን የቆራረጡት ቪዲዮ ይዘህ አቋም ስለምትይዝና ቤት ስለምትከፍት ነው። አሌክስ ጋም ነበርኩኝ እስከ መጨረሻው ነበርኩ፣ ስሰማ ነበር። አንዳንድ ቁጥር እየጻፍኩ ነው። ከዜድ ጋም ያለው ዲያሎግ ሰምቻለሁ። እሺ አንድ ጥያቄ ልጠይቅህ ካልወረው በነገረ ክርስቶስ ነው የተፋለሰ ትምህርት አላት ብሎ ሲሞግት ራሱ አስወርዳችሁታል። ተጨባጭ አንድ ጥያቄ ልጠይቅህ ካልወረው አንተ የተሳሳትከውን ላሳየህ። ይቅርታ ወንድሞች፣ ምናልባት ተመሳሳይ ሀሳብ ስላለኝ ነው ከካሮላ ጋር እና ምንድን ነው የኦርቶዶክስ ቤተክርስቲያን ዶግማ ችግር የለበትም አይነት አንድምታ ያለው ሀሳብ ስታወራ አንድ ቪዲዮ ተቆርጦ ሰምቻለሁ። ዶግማዋ የኦርቶዶክስ ቤተክርስቲያን ዶግማዋ ምን እንደሆነ ታውቀው ይሆን? ይዋብ የኔ አይዲያ የኦርቶዶክስ ዶግማ ምን እንደሆነ ያው አውቀዋለሁ። ማለት ቢያንስ አምስቱ አዕማደ ምስጢራትን በተመለከተ ነው እያወራን ያለ ነው። ቃል በቃል ዘርዝሬያቸዋለሁ። ያኔም ስናገር የተቆረጠው ላይ ስለሌለ ሊሆን ይችላል። ስላሴ ላይ
ነገረ ክርስቶስ ላይ፣ ሚስጥረ ጥምቀት ላይ፣ ሚስጥረ ትንሣኤ ሙታን ላይ የሚያስተምሩትን ትምህርት አውቀዋል። በሱ ምክንያት እሱ ላይ ተቃውሞ ኖሮኝ አልወጣሁም ነው እያልኩ ያለሁት። አዎ፣ ግን ቤተክርስቲያኒቷ ዶግማዬ 5ቱ አዕማደ ሚስጥራት ናት ያለችበት መረጃ አለክ? ኦኬ፣ አሁን እንግዲህ ኤክስትራ ዲስከሽን ነው እያደረግን ያለ ነው። አይ ዶንት ቲንክ ይሄ ነገር ሬሌቫንት ነው ብዬ አላስብም። ቤዚካሊ በዚህ ጉዳይ ላይ መወያየት ካስፈለገ ራሱን ችሎ መወያየት እንችላለን። ሬሌቫንት ስለሆነ መልስልኝ ካልከኝ ኢትስ ኦኬ። መልስልኝ ካልከኝ ቤተክርስቲያኗ ለምሳሌ አዕማደ ሚስጥር ብላ የምታስተምራቸው የተለያዩ የቤተክርስቲያኗ የተሾሙ ሊቃውንት ያስቀምጧቸው ጽሁፎች አሉ። ለምሳሌ ታስታውስ ከሆነ አምደ ሃይማኖት የምትባለው መጽሐፍ እኔ መጀመሪያ ማቀው መርሃ ሃይማኖትና አምደ ሃይማኖት ላይ 5ቱ አዕማደ ሚስጥራት ብለው የሚያስተምሯቸው ትምህርቶች አሉ። ቢያንስ እነሱን ማሰብ እንችላለን። ስለ ዶግማ ነው የጠየቅኩ አይቢ። አዎ፣ ቤተክርስቲያን ዶግማዬ እነኚህ ናቸው ብላ አምስቱ ብቻ ስለመሆናቸው የተናገረችበት ሀሳብ አለ ወይ? ደግሞ የቤተክርስቲያን መጽሐፍ ነው የጠየቁ። ቤተክርስቲያን እንደ አቋም እሱንማ እኛም እየተከራከርን ነው። እኔም እኮ ከአሁን በፊት መምህር በረከት ጋር ስንወያይ ሜይ ቢ ቪዲዮ ደርሶ ከሆነ አላውቅም፣ ቤተክርስቲያኗ ኦፊሻሊ በራሷ ሊቃውንት የተብራራ ግልጽ የሆነ ዶግማዋን የገለጸችበት መጽሐፍ የለም ብለናል እኮ። በወሬ ነው የምንሰማው። የተለያዩ መጽሐፍት ላይ ለቃቅመን ምን እንድረዳው በዚህ ዙሪያ ወርተን እኮ ግልጽ ነገር አድርገናል። ያ ማለት ግን በተቆራረጡ ዶግማ ነው ብላ መምህራን መጥተው በሚናገሩ እንዲሁም የተለያዩ ጽሁፎች ላይ በምናገኛቸው መረጃዎች የሆነ ነገር አንገነዘብም ማለት አይደለም። አይ ካላለች አንተ ልትገነዘብ አትችልም። ይሄ ነው የኔ ዶግማ እስካላለች ድረስ ይሄኛው ዶግማ አይደለም እስካላለች። ለምሳሌ ያነሳቸውን ፖይንት ላሳይ። ነገረ ቅዱሳን ለቤተክርስቲያኒቷ ስቲል በዶግማ ደረጃ የሚቀመጡ ናቸው። ኦኬ፣ 5ቱ አዕማደ ሚስጥራት ብቻ የሚባል ኮንሰፕት የለም በቤተክርስቲያኒቷ ውስጥ። አሁን የማርያምን ምልጃ እንኳን አንድ ሰው ካልተቀበለ ኦርቶዶክስ መሆኑን መቀጠል አይችልም። የቤተክርስቲያኒቷ በማርያም ጉዳይ ላይ ያለው እምነት ዶግማዋ ነው። ልክ ነው። እሱን እኮ እየተቃወምን ነው ያለ ነው እኮ አይደለም። ስታወሩ ግን አብራራ ነው ዳኒ፣ አብራራ ነው። አሁን ለምሳሌ ቤተክርስቲያኒቷ ዶግማ ይሄ ነው ባላለችበት ዶግማዋ ትክክል ነው ብሎ መናገር በራሱ ወንጌልን ሰው እንዳይረዳና ሚስሊድ የማድረግ ጨዋታን የያዛችሁት ብዬ ነው እኔ የማምነው። ኦኬ፣ ምክንያቱም አንድ ሰው ዶግማዬ ይሄ ነው ብሎ ባልተ ማለት ሲጀመር የኦርቶዶክስ ዶግማ ይሄ ነው ብሎ ባልተቀመጠበት እናንተ የኦርቶዶክስ ዶግማ ማለት ይሄ 5ቱ አዕማደ ሚስጥራት ነው ብለን እንድናስብ መደረጉ ራሱ ትክክል አይደለም። እሱ ብቻ አይደለም ዳኒ፣ ቆይ የኦርቶዶክስ ዶግማ 5ቱ አዕማደ ሚስጥር ነው አልተባለም። አንድ ዶግማቲክ በሆኑ ጉዳዮች ላይ ግን የኦርቶዶክስ ብቻ አይደለም፣ በአጠቃላይ ቤተክርስቲያን ታሪክም ሆነ በእኛም በካቶሊክም በክርስትና እምነት ውስጥ ዶግማቲክ የሚባሉ ትምህርቶች ይታወቃሉ። እሱን በተመለከተ ኦርቶዶክስ ኦፊሻል የሆነ ትምህርትና መግለጫ ባይኖራትም ዶግማቲክ የሆኑ ሀሳቦችን በመምህራኖቿን በተለያዩ ጽሁፎቿን ብታስቀምጥም ነው ፖይንቱ። ማስረጃ ስጠኝ። እኔ አሁን እቃወምሃለሁ። አሁን ይታወቃል ብለህ ጀነራላይዝ እያረክን ያለኸው ዶግማዋ ይሄ መሆኑን በክርስትና ትምህርት ዶግማ አይታወቅም። የኦርቶዶክስ አይደለም ያወራው ዶግማዋ ይሄ ነው የሚለውን ማስረጃ ነው አይደለም። በአጠቃላይ በክርስትና እምነት ነው ማለት ጀነራላይዝ አታርጋ። ክርስትና በራሱ ጴንጤነት አለ፣ ኦርቶዶክስ አለ አይደለ? ክርስትና የምትለው ሰፊ ዣንጥላ ነው አይደል? ሰፊውን ዣንጥላ ወስደ ለሁሉ ልትሰጠው አትችልም። ኦኬ፣ ዩ አር ጴንጤ ማለት አንተ የወንጌል አማኝ ነህ። የወንጌል አማኝ ዶግማ ለወንጌል አማኝ ዶግማ የሆነ ጉዳይ ሚስ አንደርስታንድ እያደረከኝ ይመስለኛል። እሺ፣ በክርስትና ታሪክ ውስጥ በክርስትና ትምህርት ውስጥ ዶግማ የምንላቸው ትምህርቶች አሉ የሉም? ክርስትና ስል ስለማን ነው እያወራ ያለው? አጠቃላይ ክርስትና ጴንጤም በለው ክርስትና እኮ ከሁለት ከሶስት መከፈል የተጀመረው እኮ ከኬልቄዶን በኋላ ነው። ከኬልቄዶን በፊት እኮ አንድ ወጥ የሆነ ክርስትና እምነት ነው ያለው አይደለም? ክርስትና ስትል አሁን ስለማን ነው የምታወራው? አሁን ተከፍሏል። ስለተከፈለ ነገር እያወራ ስለተከፈለ ጉዳይ ስለኛ ምን እንውሰደው አይደል? ስለማን ነው ዶግማ ብለህ የምታወራው? ስለማን ነው? በክርስትና ትምህርት ውስጥ ዶግማ የለም። ስለማን ነው? ስለ ክርስትና አስተውላ ስለ የትኛው ሴክት ነው እያወራ ያለው?
በተከፈለ ጉዳይ ላይ ቆመ ያልተከፈለን ጉዳይ እሱ ማለት ትክክል ነው ብዬ አላስብም። ዳኒ ከ451 በኋላ እኮ አሁን እያወራን ያለ ነው ስለ ኦርቶዶክስ ስለሆነ ስለተከፈለው ሐሳብ እያወራን ስለሆነ ሆልዶን ኦርቶዶክስ ናቆየው ኖ ሆልዶን ቆይ ዳኒ አሁን ጥያቄው እሱ ነው። ለምን ትሸሻለህ? አይደለም ለምን ትሸሻለህ? ነው እሱንማ እየነገርኩህ እኮ ነው። እሱን እኮ መልሽልሃል ማለት ዩአር ሙቪ እያደረክ ነው ያለው ብራዘር። እሺ እኮ ነው እያደረክ ያለው። ሌትስ ስቶፕ ሂርና በቃ ሌላ ጊዜ ጥያቄውን ላስታውስ ብራዘር። ጥያቄው ምንድን ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ዶግማዬ ብላ ባልጨረሰችውና ባልዘጋችው ፋይል ላይ እናንተ ዶግማዋ ትክክል ነው እኛ እኮ የወጣ ነው ሌሎች ትናንሽ ጉዳዮች እንትን ብለውን ነው ገብተውን ነው ካልክ ሮንግ የሆነ ወሬ ነው እያወራችሁ ያላችሁት። ለምን ቤተክርስቲያን ዶግማዋ ብላ ስታስብ አሁን ዳንኤል አሁን እዚህ ቁጭ ብዬ ራሱ ሚስጥር ፕሬዘንት እያረከኝ ነው። ዶግማ ያጣላሉ ነው ያልኩ። በዶግማ ተጣልተን አልወጣንም። አሁንም ቢሆን ዶግማ አይደለም ትልቁ ነገር ከቤተክርስቲያኗ ጋር የሚያወያየን ነገር ነው። ምንድነው ቤተክርስቲያን ዶግማ አለመሆኑን ማስረጃ አስጠኝ። ኤቢ እዚህ ጋር ምናልባት የሚያረካው ነገር ምናልባት መሀል ልግባና አንድ ደቂቃ ወንድምነት አንድ እችን ይጨርስ። ዊዝ ሪስፔክት የኦርቶዶክስ አሁን ስንሰማ እንኳን ዶግማው አላጣላንም ብለኸኛል። ዶግማዋን ታውቀዋለህ ማለት ነው። ቆይ ዳኒ እኛ ወደ ጌታ ስንመጣ ዶግማ ላይ ተከራክረን ዶግማ ላይ ተወያይተን በዶግማ ተጣልተን አይደለም የወጣ ነው። እኔ ብቻ አይደለሁም ማለት ነው። ዶግማዋን ታውቃለህ ማለት ነው። አብራዘር ቆይ ዳኒ ቆይ አይደለም ያኔ እኛ ዶግማ የምንለው ትምህርት አምስቱ አዕማደ ምስጢር ነው እኮ። ዛት ዩር እውቀት ማጣት ነው። ዛት ዩር ፕሮብሌም ብራዘር። ያንተ እውቀት ማጣት ዛሬ ላይ በአደባባይ ላይ ወጥ ከማረግ ብራዘር አንተ ያንተ ዶግማ የምትለው አምስቱ አዕማደ ምስጢራት ነው ለአንተ ነዋ፣ ለቤተ ክርስቲያኒቷ ግን አይደለም። አየህ ከአንተ እውቀት ማነስ ተነስተ አሁን ላይ ተምረ ቴዎሎጂ እያስተማርክ ማለት በጣም ማቹር ዳርገህ እሱኑ ወሬ የምታወራ ከሆነ ለኔ ምንም ለውጥ የለውም። ኖ እሱንማ አላወራንም። ቆይ እሱን እኮ አይደለም ያወራነው። እኔ እያወራ ያለሁት ዋቴቨር ኦርቶዶክስ ዶግማ የምትለው ምንም ይሁን ምን በክርስትና ታሪክ ውስጥም ዶግማ የምንላቸው ቅድመ ኬልቄዶንም ብዙ ትምህርቶች አሉ፣ ብዙ መረዳቶች አሉ። ለእኔ ማስረጃ አስተኝ አሁን እኔ ዶግማ ስትል አሁንም እየሄድክ ያለው እዛ ውስጥ ነው እየተደበክ ያለው። ቤተክርስቲያኒቷ ዶግማዬ ነው የምትለውን ጉዳይ ማስረጃ ስጠኝ። ዳኒ አንተ እየመለስክልኝ አይደለማ እንዴ? ያንተን ጥያቄ እኔ ለምን መልስልሃለሁ? ዶግማ የለም እየጠየቅኩ ያለሁት ዶግማ የለም። አንተ በክርስትና ውስጥ ዶግማ እኔ ነኝ እየጠየቅኩ ያለሁት ወዳጄ፣ ስለኔ አይደለም የማወራው። አሁን ጴንጤ ነኝ፣ የራሴ የምላቸው ዶግማዎች አሉኝ። መሰረትህ ምንድነው ብትለኝ ላወራ እችላለሁ። እያወራን ያለነው ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ነው የጠየቅኩ። አንተም ስታወራ ጥያቄ የፈጠረብኝ ያወራኸው ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ዶግማዋ ትክክል ነው የምትል ከሆነ አሁንም ዶግማዋን ማስረጃ ስጠን። እማታውቅ ከሆነ ከሌለ ማስረጃ ከሌለ በሌለ ነገር ላይ ነው ጀነራላይዝ አድርገህ እያወራ ያለው። ይሄ ደግሞ ሰዎችን ወደ ምን ይከታል? ወደ ሐሰት፣ ወደ ጨለማ ትምህርት ይከታል። በምን ምክንያት? ቤተክርስቲያኒቷ ዶግማዊ ብላ የምታነሳቸውን ጉዳዮች ሙሉ ትክክል እንደሆነ ሰው እንዲያስብ ነው እያደረክ ያለው። አንተም ይሁን ሌሎቻችሁ ማለት ነው። እዚህ ማለት ኦርቶዶክስን እናቃታለን እያላችሁ እየተናገራችሁ ያላችሁ ሰዎች ማለት ነው። ስለዚህ ቤተክርስቲያኒቷን ስንቃወም እኔ ፐርሰናል ስቃወም ዶግማዊ ጉዳይ ጨምሬ ነው የምቃወመው። እኔ ለምሳሌ ኦርቶዶክስ ተቋርጠሃል ወንድምነት። ኔትወርክ ነው አላችሁ ወገኖች? ይሰማል? እህትዬው ይሰማል? ዳኒ ነው የተቋረጠው። የዳኒ ነው ወንድምነት የተቋረጠው። ኤኒዌይስ ትንሽ ግልጽ ለማድረግ ዳኒ እስኪመለስ ድረስ ቅድም ኤርሚያ አንተ አምስቱ አዕማደ ምስጢር ላይ በቃ ብዙ እውቀት ኑሮም ብዙ ጥያቄ ኑሮም አይደለም የወጣ ነው። ትልቁ ጉዳይ ከኦርቶዶክስ ቤተክርስቲያን ለመውጣት አሁንም ቢሆን ኦርቶዶክስ ቤተክርስቲያን ውስጥ የቤተክርስቲያኗ ትልቁ ነገር
አማድም ዶግማ ምን በለው የኛም ዶግማ ወጥ የሆነ የክርስትናም ዶግማ በለው እነሱም ዶግማ ብለው በመምህሮቻቸውን በመጽሐፎቻቸው የሚጠቅሱት ይሁን that's not the important thing ያ አይደለም ኢምፖርታንቱ ነገር ይሄ የኔ አቋም ነው እሱ ላይ ወንድምነት ቀጥሉ እሱ ላይ ኢምፖርታንት ጉዳይ ለእኔ ኢምፖርታንት አይደለም ዳኒ እኮ ለአንተ ነው በቃ ስለዚህ አሁን እሱ ነው የራሴን አቋም መናገር አልችልም ለአንተ ቆይ ቆይ አንዴ አየ ለእኔ ኢምፖርታንት አይደለም that's your personal opinion ኦኬ ግን ወንጌል አማኞችን እንደሚያገለግል ማለት ቤተክርስቲያን እንደላከችው እንደ መልእክተኛ ግን አታውሩ ኦኬ እንደ መልእክተኛ እንደ አገልጋይ ስታወሩ ጀመር እኔ ቤተክርስቲያንን ወክዬ ነው የማወራው ወይም ደብዳቤ ተጽፎልኝ ነው የማወራው አላልኩም አንተም እንደዛ የምታወራ አይመስለኝም አንዴ ቢሆንልህ እኔ እዚህ ያለሁት እንደ አገልጋይ ነው ብራዘር አየህ ምን ማለት ነው ሰውን ወደ እውነት የምመራ አገልጋይ ነኝ ያለሁት እዚህ ደስ ያለኝንና የሚመስለኝን ማወራ አይደለም ብዙ ደስ የሚለኝና የማስበው ነገር ይኖራል ያንን ነገር ጋዝላይት እያረክ ነው ምንም ካለ ተሞግተኛል ብራዘር ኦኬ ፐርሰናል ኦፒኒየን የሚወራበት መድረክና አይደለም ዳኒ በቃ ይሄ እኔ እንደዚህ አይነት ውይይት አልወድም ለምንድን ነው የማልወደው እኔ ለቤተክርስቲያን አሁን የኔ ኦፒኒየን ነው ኳል ካየ ያንተ ኦፒኒየን ጥያቄ ፈጠረብኝ ያልኩ እኮ አይደለም ለሌላው ቀርቶ አይደለም ለማያምን ገና ጥርጣሬ ውስጥ ላለ ወንጌል ገና እየተሰማ ልቡን እየከፈተ ላለ ጴንጤ ቀርቶ እኔ በጴንጤ ቤት ውስጥ ላደኩት ሰው ጥያቄ ፈጥሮብኛል ጥያቄ ፈጥሮብኛል አካሄዳችሁ ማለት ነው እና የኔ ፐርሰናል ኦፒኒየን ነው የምትለው ቴዎሎጂካል ክላስ ውስጥ ቁጭ ብለህ ሐሳቦችን ዲቤት ስታደርግ ምናምን ነው እዛ ውስጥ ችግር የለም የሐሳብ ልዩነቶች ምናምን ግን ያ ሁሉ የሐሳብ ልዩነቶች አምጥተን ያንተ ፐርሰናል ቪው እኔ ወደ ጌታ ስመጣ አይደለም እኔ ወደ ጌታ ስመጣ የነበረኝን አቋም ለምን እንደዚህ አይነት አቋም ያስክ አይባልም አንደኛ ምክንያቱም that's what was በቃ የሆነው happen ያደረገው what was happening ይሄ ነው እኔ ያኔ ከኦርቶዶክስ ወጣ አምስቱን አማደ ሚስጥር ተቃውሞ አይደለም የወጣሁት ነው ውይይቱ አጀንዳው የኦርቶዶክስ ዶግማ ልክ ነው ልክ አይደለም የሚል አይደለም ርዕሱ ራሱ ትልቁ ርዕስ ይሄው ቅድም እኮ ኤርሚም አምስቱ አማደ ሚስጥር ላይ ተነጋግረን ተጨቃጭቀን እሱን ተቃውመን አይደለም የወጣ ነው ብሎ እኮ ተናግሯል ኤርሚም ቢሆን ሙለታንም እኮ ማይክ አስከፍቼ ጠይቀዋለሁ ከኦርቶዶክስ የወጣን ሰዎች ትልቁ ችግራችን ስላሴ ላይ አይደለም ስላሴ ላይ ተቃውመን አይደለም የወጣ ነው እኮ ለምን ጀነራላይዝ ታደርጋላችሁ ነው ኤቢ እኮ ዛት አንተ አንድ ግለሰብ ጀነራላይዜሽን የኛ ፐርሰናል ነገር መናገር ምኑ ነው ጀነራላይዜሽን ነው እኮ እኔ ብለህ ነው የምታወራው እኔ ካልክ ኢትስ ኦኬ በቃ ኤቢ ነው ኦኬ እኛ ግን ብለህ አጠቃላይ ጀነራል የሆነ ያንተን ሐሳብ አንስተህ አጠቃላይ አላልኩም ዳኒ እኮ እኛ አትበላ አሁንም ምክንያቱም ጠቀስኩ ይወልድ ለምሳሌ ይነጋል የሚለውን የመርጌታ ጽጌ ስጦታው መጽሐፍ ጠቀስኩ ኢንተርቪው ጠቀስኩ እዛ ውስጥ ገስት ላይ ያሉ ኦርቶዶክሶችን ጠቀስኩ እኛ ከኦርቶዶክስ ቤት ስንወጣ ምን አይነት አቋም እንደነበር ኦልሞስት ተመሳሳይ ነገር ሰማን ይሄ ግን የሁሉም ነው አይል አላልኩም ለምን አብዛኛው ብያለሁ እሱ ነው አክሊር መደረግ ያለበት አያይቢ አሁን ዶግማዋ ትክክል ነው የሚል ኮንክሉዥን ውስጥ ሰው እንዲገባ እያደረጋችሁ ነው ያላችሁት ኦኬ እሱ ሮንግ ነው ምክንያቱም ዶግማዋም ጭምር እንደ አንድ ወንጌል አማኝ ትክክል ያልሆነበት በጣም ብዙ ጉዳዮች ስላሉ ማለት ነው ምክንያቱም ቤተክርስቲያኗ እናንተ እንደምትሉ ስህተት ነው ብለህ ታምናለህ ኦፍ ኮርስ የቤተክርስቲያን የኦርቶዶክስ ቤተክርስቲያን ብዙ ስህተት የሆነባት ዶግማ አለ የታቀው ነው ዶግማዋን ስህተት ነው የምትለው ጴንጤስ ነው እንኳን ስለማነብስ በምን አወቀው ዶግማዋን ስለማቅ ስላነበብኩ ከየት የላትም ማልክ አይደል እንዴ ላሳያ የላትም ዶግማ ማለት ምን ማለት ኤቢ ቆይ ሚስ አንደርስታንድ እየተደራረጋችሁ ወንድምነት አይደለ አንደኛ የምንድነው ኤቢ የተናገርከው ላይ እኔ ቅድም የገባኝ ማለት ነው የገባኝ አምስቱ አማደ ሚስጥራትን ቤተክርስቲያኒቱ በወቅቱ የክርስትና ፒላር ትምህርት ነው ብላ ታስተምረን ነበረ ስላሴ ስንት ናቸው አንድም ሶስት ናቸው ብሎ የሚል እና ክርስቶስ ነገረ ክርስቶስ ላይ ትምህርተ ስጋዌ እንደዚሁ ሚስጥረ ቁርባን ሚስጥረ ጥምቀትና ትንሣኤ ሙታን እነዚህ መጽሐፍቶች በየመጽሐፍ ደረጃ እንደዚህ በየግለሰብም በነ ብርሃኑ ጎበናም ቅድም ባልከው መጽሐፍት ላይ ታትሞ በተስፋ ገብረ ስላሴም በገብረ ስላሴ ብርሃኑ ማተሚያ ቤት ታትሞ እንደዚህ አሉ አምስቱ አማደ ሚስጥር
እና ምስለ ስነ ፍጥረታት አንድምታ ትርጓሜ ሁሉ ጭምር በአባ ቤተ ማርያም ሊቀና በሊቀ መዘምራን ሞገስ እንቁ ጊዮርጊስ እንደተረጎሙ ተብሎ ማለት ነው። እንደዚህ አለ። የቤተክርስቲያኒቱ ግን ዋና ዓለም ይወቅልኝ ብላ ያስቀመጠችው ደግሞ አምስቱ አዕማደ ምስጢራት ወይ ደግሞ የቤተክርስቲያን አዕማድ ናቸው ተብሎ በተማሩ ትምህርት ውስጥ ወንድምነት ዳን እያለ ያለው ልዩነት አላደረገም። ኦኬ ወንድማችን የገባኝ ነው። እኔ የገባኝ ተሳስቼ ከሆነ በኋላ ታርሙኛላችሁ። ኤቢ ያለው ስንወጣ አምስቱ አዕማደ ምስጢር ላይ ምንም ችግር የሌለ ሕጸጽ የሌለበት አድርገን አምነን የወጣው ችግር የሌለበት ትምህርቱ ላይ አምስቱ አዕማደ ምስጢር ላይ ስንወጣ ያኔ ስንወጣ ብዙዎቹ እንደዚህ ብለው ይላሉ። አሁን ስንወጣ ያኔ አምስቱ አዕማደ ምስጢር ላይ ችግር እንዳለበት ብዙ ግንዛቤው የለንም። ከወጣንና ዘበነም እኮ ብሏል። አንዳንድ ሰዎች እዚህ ነበሩ፣ ከወጡ በኋላ ሄዱና አነበቡ፣ ተመራመሩ፣ ተማሩ። ከዛ መጥተው ቤተክርስቲያን ላይ ጥያቄ ማንሳት ጀመሩ አለ። ቃል በቃል የተጠቀመው። ኦኬ እኛም ከኦርቶዶክስ ቤተክርስቲያን ከወጣን በኋላ የኦርቶዶክስ አምስቱ አዕማደ ምስጢራት ፒላር ትምህርቴ ነው ብላ የምትለው በዚህ ላይ እንኳን አላስቀመጠችው። ያው እምነት ብሎ በሚለው ላይ ማለት ነው። ክፍል 1 ሀልዎተ እግዚአብሔር ስነ ፍጥረት አምስቱ አዕማደ ምስጢር ብላ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። ብዙ ጊዜ ቤተክርስቲያኒቱ አዕማዶቼ ብላ የምትላቸው እነዚህን ነው። እነዚህ ግን አዕማድ ናቸው ተብላ ለብቻ ተነጥለው አልተቀመጡ። እነዚህን ሁሉ ያካተተ ነው። ሀ ብላ አንድ ብላ ማለት ነው። ከዛ ሀ ለሀ መ ብላ እዚህ ጋር 4 ብላ 5 ብላ 6 ብላ በመደዳ ታስቀምጣቸዋለች ልዩነት ሳታደርግ። አምስቱ ምስጢረ ጥምቀት አለ 2 ምስጢረ ጥምቀት ማለት ነው። ኦኬ ከዛ ቅዱሳት መጽሐፍትም ትውፊትም ክብረ ቅዱስ ድንግል ማርያም ቅድሞ ወንድምነት ያለው ማለት ነው። ክብረ ቅዱሳን መላእክት፣ ነቢያት፣ ጻድቃን፣ ሐዋርያት፣ ሰማዕታት፣ ጻድቃን፣ ክብረ አጽመ ቅዱሳንና ቤተክርስቲያን ታቦትም ሃይማኖትና ምግባር ሁሉ ጭምር እነዚህን ሁሉ ኢንክሉድድ ያደረገ ነው አዕማደ ምስጢር ብላ የምትለው ማለት ነው። ኦኬ ክፍል 2 ብላ ግን እዚህ ጋር ስርዓትና አምልኮ ያስቀመጠችው አለ። ጾምና ጸሎት፣ ምጽዋት፣ ስግደት፣ በዓላትና ስዕል፣ መስቀል፣ ንዋየ ቅድሳት ማለት ነው። እነዚህን ዓለም ይወቅልኝ ብላለች። የወንድምነት ማነው ኤቢ ያልከው ስንወጣ አምስቱ አዕማደ ምስጢር ላይ ችግር እንዳለበት ተረድተን አውቀን አይደለም የሚወጣው። ከወጣን በኋላ ግን ማንበብ ጀመርን። ስንማር አንዳንድ ነገሮችን አውቀናል ነው። ወንድምነት ዳኒ ደግሞ እያለ ያለው ከገባኝ ወንድሜ ካሎራው ያለው አሁን እኛ የወንጌላውያን አማኞች የኦርቶዶክስ አምስቱ አዕማደ ምስጢር ችግር የለበትም ብለን መመስከር የለብንም። እኔም የምጋራው ሀሳብ ነው፣ እውነቱን ለመናገር ማለት ነው። ችግር አለበት የኦርቶዶክስ አምስቱ አዕማደ ምስጢራት። ለምሳሌ ምስጢረ ሥላሴ ላይ ችግር አለ የለም? ምስጢረ ሥላሴ ትምህርት ላይ በኦርቶዶክስ ኦኬ፣ እስቲ መጥተው ይናገሩ መጽሐፍቶቻቸው ሥላሴ ከአንድም 3 ናቸው ብለው የተናገሩትን ያህል መጽሐፍቶቻቸው ከአንድም 5 ናቸው ብሎ ይናገር የለ? መጽሐፍቶቻቸው ኢየሱስና መስቀሉ ማነው ማርያምና መስቀሉ ከኢየሱስ እኩል ናቸው ብሎ የለ? መጽሐፋቸው ስለ ትምህርተ ሥላሴ አይደል የሚናገረው? ያው ድርሳነ መድኃኒዓለም ወገር ለመባህ ሲሆን በዋልድቢት ማርያም በገዳሟ የታተመ በሊቃውንቶቹ የታየ ብፁዕ አቡነ ቄርሎስ አረጋግጠው የጻፉት በቅዱስ ሲኖዶስ ሁሉ ተቀባይነት ያለው በሊቃውንት ጉባኤ ታይቶ ተመርምሮ የታተመ መጽሐፍ ማለት ነው። ሥላሴ ስንት ናቸው? ከአንድም 5 ናቸው። ስለዚህ አሁን የኦርቶዶክስ አምስቱ አዕማደ ምስጢር ያኔ ሳናቀው ብንወጣም እንኳን አሁን ግን አምስቱ አዕማደ ምስጢር ላይ ችግር የለበትም ብሎ ጴንጤ ሊመሰክር አይችልም ነው የወንድምነትም የካሎራውም ጥያቄ። ቀጥሎ ነገረ ክርስቶስ ላይ ኦኬ አምላክ ሰው መሆኑ ከቅድስት ድንግል ማርያም መወለዱን አለመወለዱ ላይ ጥሩ የተግባባንበት ነገር አለ። ግን ይሄ ብቻ ነው? የክርስቶስን የሊቀ ክህነት አገልግሎት አስታራቂነቱን፣ አማላጅነቱን የኢትዮጵያ ኦርቶዶክስ ቤተክርስቲያን አትቀበልም። ስለዚህ ችግር አለ ማለት ነው።
በፍጹም አትቀበልም። በመቃብሬ ላይ ነው ብላለች። አይደለም መጽሐፍ ቅዱስ አይደለም የራሷ መጽሐፍቶች እንኳን እየተናገሩ ግዕዝ አማርኛውን እያሳየናቸው አንቀበልም ብለዋል። ስለዚህ ትምህርተ ሥላሴ ላይ አንድም አምስት ናቸው ብለዋል። ሁለተኛስ ስዕላቱን ራሱ ስዕላቱን የሥላሴን ስዕል ጥያቄ ምልክት አለው የለውም? አለው። የክርስቶስ አማላጅነት ላይ ጥያቄ ምልክት አለን የለንም? አለን። ኦርቶዶክስ በዚህ የጸዳች አይደለችም፣ በነገረ ክርስቶስ ላይ ማለት ነው። የክርስቶስን ሰው መሆን ሰው የሆነበትን ምስጢር የአውጣኬን ትምህርት የሚቀበሉ ሰጣ ብዙዎች አይደሉ በመድረኳ ላይ የሚያስተምሩት? እውነት ነው። ካሎራ ወንድምነትና ዳኒ እየተናገሩ ያሉት ጥምቀት ላይ የህፃናትን ጥምቀት እኛ እንቀበላለን አንቀበልም? ኦኬ ጥምቀት ለኃጢአት ስርየት ብሎ የሚለው እኔ አልቀበልም። የሚቀበሉ ሰዎች ካሉ አይደሉ አልቀበልም። ጥያቄ የለንም፣ እዛ ላይ አለን። ይሄ ብቻ አይደለም። ቁርባን ላይ ቁርባን አማናዊ ይሆናል ብሎ የቱ ጋር እንኳን እንደሚለወጥ እንኳን አያውቁም። ሀበነ ንበር ብሎ ሲል ነው ወይስ አሐዱ አብ ቅዱስ ተብሎ ሲባል ነው ወይስ የወርድ መንፈስ ቅዱስ በላዕለ ህብስት ወይኑ ብሎ ሲል ነው? የቱ ጋር ነው የሚለወጠው? ውላጤ የቱ ጋር ነው እንኳን ብለን ስንጠይቅ አንድም የሚመልስ የለም። ስለዚህ የጌታ ስጋና ደም አማናዊ ነው፣ አማናዊ ሆኖ ይለወጣል ህብስቱ ብሎ የሚለው ትምህርታቸው ከቤተልሔም እንደኔ አይነቱ ዲያቆን ህብስቱን ጋግሮ ወይኑን ይዞ በጽዋ ስንመጣ መስቶ በወርቋ ተለውጣ ልጃገረድ፣ ዳቦ ደግሞ እኔ የጋገርኩት ዳቦ ተለውጦ ህፃን ልጅ ይሆናል። ካህኑ በሚቀድስ ሰዓት ላይ መላእክት መጥቶ ቢላው ሰጥቶ ህፃኑን ዕለት ዕለት ያርደዋል ብሎ እኮ የሚለው መጽሐፍት የቤተክርስቲያኒቱ መጽሐፍት ነው። ስለዚህ የጌታ ቅዱስ ቁርባን አማናዊ ነው አማናዊ አይደለም ብሎ የሚለው ላይ የተብኳካ ትምህርት የላትም እንደ ኦርቶዶክስ አላት። ያኔ ሳናቅ ነው የወጣኑ ኤቢ፣ ያኔ ሳናቅ ነው እንደዛ ብለን የወጣኑ። አሁን ግን በደንብ ይታይ ከተባለ ዳኒ ወንድምነትና ካሎራው ያሉት ነገር በጣም ሚዛን የሚደፋ ነው የእውነት። ስለዚህ እኛ የወንጌል አማኞች ኦርቶዶክስ በአምስቱ አዕማደ ምስጢር ትምህርቷ ላይ ችግር የለባትም ብለን መመስከር የለብንም። አለባት ችግር። እንደ በትንሹ አነሳው እንጂ ይህንን በነጥብ እናውጣ ተብሎ የሚባል በትምህርተ ሥላሴ ላይ አንድ ማት አለ። ይኸው የመጽሐፍ ነው። ይኸው ይህን ላሳይና ለወንድምነት ልስጥ፣ ከዛ የምትሉትም ካለ ማለት ትችላላችሁ። ሌሎችም ሳሚም ስለመጣ ይሄ አንድ ደቂቃ ሲሞላ አቆማለሁ። አንድ ደቂቃ ሲሞላ አቆማለሁ። ኦርቶዶክስ በዶኪመንት ዶግማ ይሄ ነው ብላ የጻፈችበት ዶኪመንት የላትም። ኦርቶዶክስ ግን ዶግማቲክ ይዘት ያላቸው ትምህርቶች አሏት። ይሄን ነው ዳን እያለ ያለው። ይሄ ዶግማ ነው ብለን ስናሳይ ዶግማ የለም ብለህ አልነበረ የሚለውን መልሶ አይቃወመው። ዶግማ ይሄ ነው ብላ የጻፈችበት ዶኪመንት የላትም እንጂ ዶግማዊ ይዘት ያሏት ትምህርቶች ይሄ የማይለወጥ የማይሻሻል የማይቀየር ብላ ያስቀመጠቻቸው ነገሮች አሉ። ግን ዶግማ ይሄ ነው ብላ በግልጽ ያስቀመጠችው ዶክመንት የለም ማለት ነው። የገባኝ ነገር ይሄ ነው። አመሰግናለሁ። ዳጊ እኔም እኮ መጀመሪያ ስለ ኦርቶዶክስ ዶግማ ሳወራ ተነጥሎ የተጻፈ አለ እያልኩ አይደለም። በመምህሮቻቸው አፍ በተለያዩ ጽሁፎች በዛ መልኩ የሚገልጿቸው ነገሮች አሉ ነው እያልኩ ያለሁት እኮ። ለምንድን ነው ለዳኒ ጊዜ የአንተ ሶሉሽን የሚሰራ ለእኔ ጊዜ የማይሰራው? ለምንድን ነው ታዲያ? ኤቢ አግኝተዋል። አሁን እኛ አንመስክር እኮ ነው እያሉ ያሉት። አይ ቲንክ እኛ በሱ እኮ ተስማማን፣ በሱ እኮ ተስማምቻለሁ። እኔም አላልኩም እኮ ፍጹም አንድ ነን አላልኩም። የሚያወያዩ የሚያነጋግሩ ነገሮች አሉ ብያለሁ። ግን ዶግማቲክ በሆኑ ጉዳዮች ላይ ከኦርቶዶክስ ጋር መወያየት ጉንጭ አልፋ ነው ብያለሁ። ለምን መሬት ላይ የለም። እሱ ነው የኔ አቋም። መጀመሪያም ስንወጣም ምክንያታችን እሱ አይደለም። አሁንም ደግሞ የፈለገ ስለ ምስጢረ ሥላሴ ብታወራ አንድ ገድል መጥቶ ገደል ይከተዋል፣ ያፈርሰዋል። ስለዚህ ትርጉም የለውም ነው የኔ ሀሳብ። ኤርሚ ታች ሁኜ ልስማችሁ፣ ይቅርታ ወደ ስራ እየገባው ስለሆነ ችግር የለም። ኦኬ እሺ። ግን እንደዚህ ብላ ኦርቶዶክስ ኤርሚ ይቅርታ ማይክ ከፈኩኝ። ምናልባት ያው የኔን ፎቶ ስላየሁ ለመመለስ ብዬ ነው የገባሁት። እሺ ሳሚ ቆይ እችን ለአንብብና እሰጥሃለሁ። እንኳን መጣ ለአንተ እሰጥሃለሁ። ያው ኦርቶዶክስ ግን እነዚህ ብላ የምታስተምረው ትምህርተ ሥላሴን በተመለከተ ቤተክርስቲያኒቱ ናት፣ ግለሰቦች አይደሉም ይሄን የጻፉት። ይህ መስቀል እንደ እግዚአብሔር የከበረ እንደ ቅድስት ድንግል ማርያም ከፍ ያለ ነው። ሶስትነታቸው ትክክል እንደሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም ፈጽሞ የማይለይ ነው። እንደዚሁም መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። መድኃኒታችን ኢየሱስ ከእናቱ ከማርያም እና ከመስቀሉ ጋር ሶስትነታቸው ትክክል ነው። የማ ሶስትነት ትክክል እንደሆነ የአብና የወልድ የመንፈስ ቅዱስ ሶስትነትና አንድነት ትክክል እንደሆነ የማርያምና የኢየሱስ የመስቀሉ ሶስትነትም እኩል ነው። 4 ነጥብ ካርገች በኋላ
እንደዚህ እናምናለን ብላለች ቤተክርስቲያኒቱ። እንዲህም እናመልካለን ብላለች። እንደዚህም እንናገራለን፣ እንደዚህም እናመሰግናለን። እንዲህ የሚያድን ይድናል፣ እንዲህ የማያድን ይደየናል ብላለች። እንደዚህ ካመናችሁ እንጨቱን ከማርያምና ከኢየሱስ ጋር አንድ አድርጋችሁ ኢየሱስን ከማርያምና ከእንጨቱ ጋር ሳትለዩ የምታምኑ ከሆነ ገብረ ስላሴ ለምን አትገባም? እናንተ የቤተክርስቲያን ሰዎች አይደላችሁ? ና ገባ። በመረጃ እዚህ ቤት አትደፍሩትም፣ አትረግጧትም። ይህችን ቤት እዚህ አንተ የጻፍከው ምናምን ነገር የሚባል የለም። በሙሉ የቤተክርስቲያኒቱ መጽሐፍት ነው በሙሉ። ስለዚህ ቤተክርስቲያኒቱ እንደዚህ እናምናለን፣ እንደዚህ እናመልካለን፣ እንደዚህ እንናገራለን፣ እንደዚህ እናመሰግናለን፣ እንደዚህ የሚያምን ይድናል፣ እንደዚህ የማያምን ግን ይደየናል ብላ አስቀምጣለች። ስለዚህ የወንድሜ ካሎራውና የወንድምነት የዳኒ ስጋት ልክ ነው። ከራሴ ጀምሮ ማስተካከል አለብን። ኦርቶዶክስ በአምስቱ አዕማደ ምስጢር ላይ ችግር የለባትም ብሎ ለማለት ድሮ በነበረን ቅድም ኤቢ እንዳለው ድሮ ስንወጣ የነበረን አይነት እውቀት አይደለም አሁን ያለው። ስናነብ በጣም ብዙ የተዘረከረከ እውቀት አለ በአምስቱ አዕማደ ምስጢር ላይ። ኦርቶዶክስ ራሷ ስላሴ ላይ ችግር አለባት። ሲጀምር ስላሴ ላይ ሲጀምር ማለት ነው ስዕላትን አስቀምጦ ይሄ ስላሴ ፎቶ ነው የአብ ወልድ መንፈስ ቅዱስ ነው ብሎ ማለት ይሄ ከአምስቱ አዕማደ ምስጢር በስላሴ ትምህርት ውስጥ ካለ ትምህርት ውስጥ የሚካተት አይደለም ወይ ነው? ለዛ ስዕል ታጥን የለ ወይ? አዎ። ለዛ ስዕል ይሰግዱ የለ ወይ? አዎ። እና ያ ስዕል ለዛ ስዕል ማጠና ለዛ ስዕል መስገድ በትምህርተ ስላሴ ውስጥ ይካተት የለ ወይ? አዎ። ታዲያ ይሄ ጤናማ ነው ወይ? ጤናማ አይደለም። ስለዚህ ያኔ ያለ እውቀት ነው የተናገርነው ገና ስንወጣ ኦርቶዶክስ በአምስቱ አዕማደ ምስጢር ላይ ችግር የለባትም ብለው የሚለው። አሁን ግን ካነበብን በኋላ ግን የራሷ እንኳን የቤተክርስቲያን መጽሐፍ ብዙ ነገር ይላል ማለት ነው። ቴንኪው ወንድሞች። ኦኬ ወንድሜ ሳሚ እንኳን ደህና መጣ። ቴንኪዩ ኤርሚ። ምንድን ነው ያልከን? ፎቶዬን አድርጋችሁት ነው ያልከው? አይ ቢያንስ ብቻዬን አታደርጉትም ወይ ነው ያልኩት። አይ እነዚህ ሁሉ አብረው ከአንተ ጋር ተመሳሳይ አይነት ሀሳብ ያላቸው ናቸው። ከዳዊት በስተቀር ሌሎቹን እንደ አማኝም ስለማልቆጥራቸው ቢያንስ ወይ ከኔ ጋር ብታደርጉኝ ይሻላል። እሱን አላወቅም ነበር። እሱኛውን ፓርት አላወቅም ነበር። እሺ ያው ፎቶዬን ስላየው ነው ልክ የገባሁትኝ። ምናልባት በአግባቡ የምናወራ ከሆነ ክሊር ማድረግ ያለብኝ ነገሮች ካለ ላድርግ ብዬ ነው። አይ አዶን ነው እኔ ክሊር የሆነ ነገር የተናገርከው። አዶን ነው እኔ ክሊር እንድታደርግልኝ የሚገባ ነገር አለ ብዬ አለ። ምክንያቱም ክሊር የሆነ ነገር ነው የተናገርከው። ለእኔ ያልጠራልኝ ነገር የለም። ምናልባት ግን ወንድሞች እህቶች የሚጠይቁት ካለ መጠየቅ ይችላሉ። ቪዲዮችሁን አሰምተናል። ምንድን ነው የጠራልህ ነገር? እስኪ ለምሳሌ ክሊር ይሆናል። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አትባልም ብለው የሞገተ ሰው ያለ ነበረ። ስሙን መጥራት ስላልፈለግኩ ነው። ቤተክርስቲያን ትባላለች አትባልም ብለህ ባልከው ላይ እኔ አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን የክርስቶስ ቤተክርስቲያን ብዬ ነው የማምነው። ግን ምን አይነት ቤተክርስቲያን? ሀዲዱን የሳተ ባቡር አይነት የሆነች የተሳሳተች በስተት ጎዳና ላይ በስተት መንገድ ላይ ያለች ቤተክርስቲያን ናት። ለዚህ ማሳያው እንደዛ ነው ያልኩትኝ። እዛ ላይ ችግር የለም አለ። ለዛ ላይ ችግር የለም። ለዚህ ነው ለእኔ ክሊር ሆኖልኛል ብያልኩ። ለዚህ ማሳያው ምንድነው? ምዕመኗ በሙሉ ሲጠየቅ ከሊቅ እስከ ደቂቅ ከ4 አይና እስከ 6 አይና እስከ 2 አይና ተብለው የሚባሉት ከላይ እስከታች ያሉት በሙሉ ወንድምነት ብርቄ አላምንም እያለ ነው ቤተክርስቲያን መሆኗ። ቤቃም ወንድምነትም አያምንም ከላይ ቤተክርስቲያን አይደለችም ነው ብለው የሚሉት መብታቸው ነው። እኔ ደግሞ የክርስቶስ ቤተክርስቲያን ነች፣ ግን ሀዲዷን የሳተች ቤተክርስቲያን ነች ብዬ ነው የማምነው። ኦኬ እሱ ላይ ድንጋይ የሚያወራውር ነገር የለም። ግን ካለም እህትየውም አላምንም እያለች ነው። እንግዲህ አላማኞች ብዙ ናቸው ያሉት ማለት ነው። ኦኬ ጥሩ ነው። ኦኬ አሁን በዚህ ጉዳይ ላይ እየተናገርከው ነገር እኔ የምጋራው ነው ብያለሁ። ወንድሞችና እህቶች ደግሞ አይጋሩም ይሄንን ማለት ነው። የክርስቶስ ቤተክርስቲያን አይደለችም ብለው ይላሉ። ሙግታቸው እነሱ ማንሳት ይችላሉ። ኦኬ ለእኔ ክሊር ሆኖልኛል ብዬ የምለው ከዛ ውጭ ግን የእጣኑ ሽታ ናፍቆናል መሄድ እፈልጋለሁኝ ብለህ እዚህ ጋር ከደረደርናቸው ሰዎች አንደበት የወጣውን ቃል አንተም ተጠቅመዋል። እጣኑ ሽታ ናፍቆናል ብለሃል። አንተ ባልከው ኤክስፕሬሽን አይደለም ያልኩት፣ ቃላቶቹን ተጠቅም ያለው ሳወራ እያወራ የነበረው ከቤተክርስቲያን ስርዓት አንጻር ነበር እያወራ የነበረው ወይም ከሊተርጂ አንጻር።
ቤተክርስቲያኗ እንደ ቤተክርስቲያን እቀበላለሁ የሚል ደጋግሜ እዚህ ቲክቶክ ላይ ከመጣው እንግዲህ 2 ዓመት ከ3 ወር ከ2 ወር ሆኖኛል። ደጋግሜ ስል ነበረ። የማለውጠው ሀሳብ ነው። አሁንም ቅድም ባልከው አይነት አግባብ ልክ እንደ ገላትያ ቤተክርስቲያን፣ ልክ እንደ ቆሮንቶስ ቤተክርስቲያን የሳተች ብዙ እንከን ያለባት አጋንንታዊ ትምህርቶች ያሉባት ትናንት በጣም ትልልቅ አሰርሽኖች አስቀምጬ ነበር። አጋንንታዊ ስርዓት ያለባት አምልኮተ ሰብእ ያለባት ስቲል ግን ያደፈች የክርስቶስ መስመር የሳተች የክርስቶስ ቤተክርስቲያን ናት ብዬ ተናግሬያለሁ። እሱን የማምንበት ነገር ነው። ኦኬ፣ በሱ ኤክሌሲዮሎጂካሊ ሊሞገተኝ የሚፈልግ ሰው ካለ በየትኛውም ሰዓት ክፍት ነኝ፣ አቬለብል ነኝ፣ ችግር የለውም። ከዛ ስለ ቤተክርስቲያን ስርዓት እያወራው ነበረ። የቤተክርስቲያን ስርዓትንና ስትራክቸርን እያወራው ነበር። ለምሳሌ አሁን ከቅድም ጀምሮም እንደገና ያው የእነሱ ማናት ቆርጠሽ ቀጥይ ነው ቆርጠሽ ለጥፊ የምትል አካውንት አለች። እሷም የለጠፈችው ቪዲዮ ላይ የሚያስጠላ የሚል ፕሪፊክስ ለጴንጤ ተጠቅመሃል ነው። አዎ ተጠቅሜያለሁ። የሚያስጠላ ያልኩትኝ ጴንጤነትን ሳይሆን ጴንጤነት ውስጥ ያለውን ስትራክቸር ነው። እንደ ጴንጤ ደግሞ ቅርጽ የሌለው ወጥ ስትራክቸር የሌለው የሚያስጠላ ስትራክቸር ያለው አለ ወይ? በዚህም ኦርቶዶክስ ከኛ ትሻላለች፣ ዩኒቴሪያን ነች ብያለሁ። ከዛ ደግሞ ወጥ የሆነ ስትራክቸር ያላት ሃይራርኪ ያላት ናት ብያለሁ። ስለ ሊተርጂ ሳነሳ ደግሞ ተቋማዊ አደረጃጀቱን ነው ወይስ ትምህርቱን ነው? ወጥ መሆን አይ ተቋማዊ አደረጃጀት እዛ ጋር ሳወራ ተቋማዊ አደረጃጀቱን ያወራሁት ባይዘው እንጂ ትምህርቱን አይደለም አይደል? ትምህርቱን አይደለም። ትምህርት ከሆነ በኦርቶዶክስ ጉዳይ እኔ ልነጋገር ስለፈለኩ ማለት ነው። ምክንያቱም ወጥ የሆነ ትምህርት ስለሌላት 21 ሊቃውንት በነገረ ማርያም ጉዳይ ተጠይቀው 21 ነገር እያወሩ ትምህርታዊ ከትምህርት አንጻር አይደለም። አደረጃጀት ከሆነ ከተቋማዊ አደረጃጀት አንጻር እኛ ጋራ ያለውን ብዙ አይነት ትርምሶች በንጽጽር አስቀመጥኩኝና የኛ ያስጠላል አልኩኝ። አሁንም ደግሜ እላለሁ። እሱ ላይም መሞገት የሚፈልግ ሰው ካለ ስቲል አም አቬለብል። ከዛ በኋላ ደግሞ ተቋማዊ አደረጃጀት ቢሆን ሳሚዬ፣ ቆይ ተቋማዊ አደረጃጀት ቢሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ጎጃም ላይ ያለው ቅባቶች በተዋሕዶ ኦርቶዶክስ በኢትዮጵያ ኦርቶዶክስ ውስጥ ያላቸው ተቋማዊ አደረጃጀትን የመቀበል አንድ አይነት ነገር ነው ያላቸው? ማን ነው ኤርሚ? እኛ በምናወራውና እኛ ጋር ባለው እስኪዝም ወይም መከፋፈልና እንትን ማለት መጠን ነው ብለህ አንተም እንደማታምን ጸጋ ካራ የሚሉትን የማበላለጥ ሳይሆን ቅባት ዛሬ የመጣ አይደለም። ቅባትና ካራ ተዋሕዶ ጸጋ ብሎ የሚለው የነገረ መለኮት አስተማሪ ስለሆንክ ታውቃለህ፣ ከኦርቶዶክስም ስለመጣ ማለት ነው። በአፄዎቹ ዘመነ መንግስት ሁሉ ጭምር ያገዳደለ ያፋጀ ተቋማዊ አደረጃጀትን ሁሉ ጭምር ያበላሸ የዘር ፖለቲካ ሁሉ ጭምር ያለበት ነው። ኦርቶዶክስ ተቋማዊ አደረጃጀት ተብሎ የሚባል ምን የጠራ ነገር አላት? በጣም ፍጹም የሆነና ይሄ ኦርደር የሚደረግ የሚወደስ አይነት እንትን ያላት አይደለም። በንጽጽር የእኛንና የኦርቶዶክስን አቀረብኩኝ። የተሻለውን ነው እያሳየው የነበረው። የእኛ ደግሞ ይበዛል። ተወውና አሁን እነዚህ ኒው ኢመርጂንግ ቸርችስ አዳዲስ የመጡትን የሐሰተኛ ነቢያትና በወንጌል ስም የሚነግዱትን ሰዎች ትተኸው በነበረው ቀድሞ በነበሩት ሜንላይን ቸርችስ በምንላቸው ጤነኛ ቸርቾች በምንላቸው መካከል እንኳን ያለውን የስትራክቸር ኢሹ ታውቀዋለህ። በንጽጽር ሁሉንም ነገር እኔ ስለ ኦርቶዶክስ መቼም ለምሳሌ አንድ ቪዲዮ ተጠይቄ እዛው ላይቭ ላይ የተናገርኩትን ነገር ሰሞኑን ለጥፌ ነበረ። ከኦርቶዶክስ ቸርች ለምን ወጣህ የሚለውን እንዲያውም በቃል በቃል እሷን ማስታወስ ካለብኝ ጌታን ተቀበልኩኝ፣ መንፈስ ቅዱስ ውስጤ ገባ፣ ለአቡነ ጊዮርጊስ መዘመር ዘጋኝ 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 እያልኩ የሆነ ሞክ እያረኩ ያወራሁት ነገር ነበረ። እኔ ከኦርቶዶክስ ቸርች የማወግዛቸው ብዙ ነገሮች አሉ። ይሄው እዚህ ቲክቶክ ላይም ከመጣን ጀምሮ እየተዳረቅን ያለንበት ሶሪ ተመልሻለሁ አለ እየተዳረቅን ያለንበት ነገሮች አሉ። ስቲል አሁንም ኦፊሻሊ ትናንትና እንኳን ባይዘዌ ሰው ያው ያነዛን ቃላቶች ይዞ ወጥቶ ሁለቱም ሳይድ ላይ ያሉት እነዛም ለራሳቸው እንትን ፖለቲካ ተጠቀሙት፣ በእኛ ሳይድ ያሉትም እነዛ ቃላቶች ሾክ አረገን አሉ አይነት ነገር እንጂ እዛው ጋራ የኢትዮጵያ ኦርቶዶክስ ቤተክርስቲያን የክርስቶስ ቤተክርስቲያን ስል
አብሬ የተጠቀምኳቸው በጣም ኃይለ ቃላቶች ነበሩ። በአጋንንት ትምህርት የተያዘች፣ በሰው ትምህርት የተያዘች፣ ሰው የሚመለክባት፣ ሰው ሴንተር የሚሆንባት የሚል ማለት ነው። ቪዲዮዎቼ ላይ ለምሳሌ ብትገቡ ፊት ለፊት ላይ ፒን ያደረግኳቸው ላይ ስትሄዱ በፊት ለፊት መሰረታዊ ትምህርቶቻቸውን ጭምር እየናዱ ያሉ እንደሆኑ ተናግረናል። ትናንትናም ከኤቢ ጋር አንስተን ሚካኤል ከኢየሱስ ይልቅ ቦታ የሚሰጥባት ቤተክርስቲያን፣ ጊዮርጊስ ከኢየሱስ ይልቅ የሚሰበክባት ቤተክርስቲያን ናት የሚለው ላይ ያለንን አቋም ተናግሬያለሁ። ኦኬ ተቋርጠሃል ሳሚ። እሺ አንዴ እቺን ክሊር ላድርግና ሌሎቻችሁን ትቀጥላላችሁ። እሺ ምን ቢስተካከል ትመለስ? ለምንድን ነው ታዲያ ገብተህ ያልተመለስከው አለኝ። አይ ቲንክ ሙለታ መሰለኝ። መሰረታዊ ነገሮቹ ላይ እነዚህ ገድላቶችና እነዚህ አጋንንታዊ ትምህርቶች ቢጸዱ እኔ አልወጣም ነበር፣ ዛሬ የምመለስ ነበር አልኩኝ። ዛሬ የምመለስ ነበር ስል እዚህ ጋር ያለውን የቤተክርስቲያን እንትን ወይም የክርስቶስን ቤተክርስቲያንነት ተቃውሜ ወይም አንኳስሼ አይደለም። ልዩነቱ ለእኔ ልደራደር የምችልበት ነው የሚል ነው። ለምን አይ ሳሚ በእንዲህ አይነት ቶን አይደለም ያወራኸው። አንደኛ ቪዲዮ አለ ማሰማት እንችላለን እኮ መክፈት ትችላላችሁ። ባይዘወይ ቪዲዮ አለ አንደኛ ቶን በዚህ አይነት ቶን አይደለም የምታወራ የነበረው። ሁለተኛ ደግሞ የእኛ የወንጌላውያን አማኞች የራስን ወገን ድክመት እንኳን ቢኖር አስተዳደራዊ ችግር፣ ተቋማዊ አደረጃጀት እንኳን እንደ ኦርቶዶክስ አይደለም በንጽጽር ሳየው የኦርቶዶክስ ልቆ ይገኛል ብሎ በሚል አሁን የተናገርከውና ትናንትና አሁን ለማስተካከል የሞከርክበት አካሄድና ትናንትና የተናገርከው አንድ አይነት አይደለም። የእውነት ለመናገር አንድ ነገር ልንገርህ። አሁን ባነሳው አግባብ እኔ ብቻ እንዳልናገር አይ ቲንክ እህቶችም ወንድሞችም ሌሎቹ ማውራት ይችላሉ። ለማስተካከል የምገደድበት ምንም ግራውንድ የለም ብዬ ነው የማምነው። እዚህ አሁን እናንተ ጋር ሳውራ እንዳወራ የሚያደርገኝ እናንተን ሪስፔክት አድርጎ ከመግባት እኔ ነኝ ለዛውም ልክ የገባሁት ከዛ የሚሰማውን ከማክበር አንጻር እንጂ ልገደድ የምችልበት ምንም ግራውንድ የለም። ችሎት ፊት አይደለም የቆምኩት ወይ ደግሞ ማንም ሰው ከመጀርባ ጠመንጃ ደቅኖብኝ አይደለም። ስንናገር መቼም የቲክቶኩም ኔቸር አለ። ትናንት በዚህ ትሆን አይደለም ያበሳጨ ነገር ነበር። እነ ካልወራው ቀኑን ሙሉ የኤቢን ስም ታይትል አድርገው ከዛ ቴዎሎጂ የተማርነውን በሙሉ ሲቀጠቅጡና ሲወቅጡ ነበረ። እነሱ ጋር አትሂዱ፣ እነሱ ጋር እንደዚህ አትሁን ምናምን ብሎ ሁሉንም የማጠልሸትና ከዛ ሮንግ አሰርሽንስ የመስጠት አይነት ነገር ነበረ። ከዛ ተነስቼ ኢሞሽናል ሆኜ ሳወራ ነበረ። እሱን ምንም አልክድም። የተናገርኳቸውን ነገሮች ላይ ግን ቪዲዮ አሁንም እየከፈታችሁ ክሊር ማድረግ ይችላል። ልመልስ ስለመጣሁኝ ማንንም እዚህ ጋራ ፈርቼ ሀሳብ የምቀይርበት አይነት እንትን የለም። በመከባበርና በመዋደድ ልናወራ እንችል ይሆናል እንጂ ማለት ነው። ከዛ ውጭ እዚህ ቲክቶክ ላይ አስተዳደራዊ ችግሩ ከኛ ይልቅ የእነሱ የተሻለ ስለሆነ ብለህ እኮ አይደለም ያልከው። ስትናገር ቪዲዮም ላይ ጭምር እጣኑ ሁሉ ጭምር ናፍቆናል ነው ያልከው። ከሊተርጂ አንጻር የሚል ቃል ተጠቅም ያለው ኤርሚ ቪዲዮውን መክፈት ከቻላችሁ አይ ውድ ቢ ሃፒ። መክፈት ከቻላችሁ ከሊተርጂ አንጻር ከቤተክርስቲያን ስርዓት አንጻር ቤተክርስቲያኗን የምወድላት ብዙ ነገሮች አሉ። የአዲስ ኪዳን ቤተክርስቲያን ለምሳሌ አሁን አንተን እንደ ቴዎሎጂ አስተማሪ ስጠይቅህ የአዲስ ኪዳን ቤተክርስቲያን ከኢትዮጵያ ኦርቶዶክስ ቤተክርስቲያን በምስረታቸው የሚቀድሙ የክርስቶስ ቤተክርስቲያን በኢየሩሳሌምና በሰማሪያ በአንጾኪያ ከነበሩት ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን በ34 ዓመተ ምህረት በኢትዮጵያ ጃንደረባ ሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ ባለው መጣ ብለህ ተበል እንጂ ክርስትና መጽሐፉ እርስ በእርሷ ይጣላባታል። እጄ ላይ 4 መጽሐፍት አለ በዚህ ጉዳይ የሚያወራ እና የእሷ የቤተክርስቲያኒቱ ክርስትና መጣ ተብሎ የሚባለው በአቡነ ሰላማ ከሳቴ ብርሃን ነው በ4ኛ መቶ ክፍለ ዘመን ማለት ነው። ስለዚህ ከኒቄያ ጉባኤ ከ70 ምናምን ነገር ዓመት በኋላ ማለት ነው። አይ ቲንክ ባልሳሳት 70 ወይ 30 ምናምን ነገር ዓመት በኋላ ኦኬ። በታሪክ ውስጥ ማለት በክርስቶስ ቤተክርስቲያን ታሪክ ውስጥ ኦርቶዶክስ አሁን በቅዳሴ ስርዓት ዕጣንን እየተጠቀመች እንደዚህ እንደምታጥን አንተን የምጠይቅህ በሮሜ፣ በቆሮንቶስ፣ በገላትያ፣ በኤፌሶ እና በሰምርኔስ፣ ሰርዴስ፣ ፊላደልፊያ፣ ቲያጥሮን በተባሉት የክርስቶስ ቤተክርስቲያን አሁን እንደዚህ ዕጣኑ ናፈቀን ብለህ ባልክበት አንተም ይሁን እዚህ ያሉት ወገኖች በሙሉ ዕጣን ናፈቀን እያሉ ነው ብለህ ባልክበት በክርስቶስ ቤተክርስቲያን ውስጥ እንደዚህ አይነት ትራዲሽን ነበረ? ኦኬ አልነበረም። ምንም ጥያቄ የለውም። እኔ አሁን የቤተክርስቲያን ስርዓት ስል የቤተክርስቲያን ስርዓቶቿ በሙሉ አዲስ ኪዳናዊ የሆኑ ወይም ደግሞ በሙሉ ሳከርድ የሆኑ ናቸው እያልኩኝ አይደለም። ለቤተክርስቲያኗ አፌክሽን አለኝ አሁንም ድረስ። አንተ እኮ ታዲያ አገልጋይ እኮ ሳሚ፣
እየመለስኩለት ስለሆነ እኔ አሁን እጣን ላይ ያን ያህል ችግር ካለባችሁ አላቅም። እኔ አሁን ቡናም ቤት ሳፈላ እጣን እወዳለሁ። ኤክስፕሬሽን እኮ ነው ኤርሚ ማለት እጣኗ ስል መቼም ሊትራሊ በቃ ስለሆነ እጣንና ስለማጠንት ብቻ አይደለም እያወራ ያለሁት። በቤተክርስቲያኗ ውስጥ ያለን ስርዓት እወዳለሁኝ። አሁንም ለቤተክርስቲያኗ ፍቅርና ክብር አለ። ሳሚ ክርክር እንዳናደርገው እንጂ በክርስቶስ ቤተክርስቲያን ታሪክ ውስጥ የሌለ ስርዓት፣ አባቶች ሐዋርያት ያልሰሩትን ስርዓት ምናልባትም አንተ እንደ ቴዎሎጂ አስተማሪነትህም በቀደሙት የክርስቶስ ቤተክርስቲያን ታሪክ ውስጥ ያሉ የእምነት አባቶች የማያውቁትን ያልሰሩትን ስርዓት፣ ሐዋርያቱ ያላስተላለፉትን ስርዓት በመጽሐፍ ቅዱስ እሺ ቆይ ኤርሚ ይሄንን ከሁለት ነገር አንጻር ልመልስልህ። ተቆራርጠ ነው ማጨስ ይችላል። ክፋት የለው። እኔ ጋር ተቋርጠ ነበር መሰለኝ። ኦኬ እሺ፣ ከተቋርጠ እንዳልደግም ሌሎች ኤርሚ ድምፅ እየተቆራረጠ ነበር። ድምፅህም ርቋል፣ እየተቆራረጥክም ነበር። ኔቶ ምንድነው ሪፖርት ሊሆን ይችላል። ኦኬ ሳሚ፣ እኔ ያልኩ በክርስቶስ ቤተክርስቲያን ታሪክ ውስጥ ቅድም ጠይቄ ይህንን የዕጣን ማጠንት ስርዓትን ቤተክርስቲያን ውስጥ አንድም የለም። አንድም በክርስቶስ ቤተክርስቲያን ታሪክ ውስጥ የሚያሳየን ሰው የለም። መጽሐፍ ቅዱሳዊ አይደለም። አባቶችም ሰሩ ተብሎ የሚባለው የትኞቹ አባቶች ናቸው የሰሩት? አባቶች ከተባሉ ሐዋርያቱ ያልሰሩትን ስርዓት፣ በሐዋርያቱ ጉባኤ ያልተደነገገ ድንጋጌ፣ በኋለኛው ዘመን ላይ የመጣ ስርዓትን እሱን እንደ መምህርነትህም ጭምር አንተ ስትናገር አገልጋይ ነህ። በአማኑኤል ህብረት ቤተክርስቲያን የምታገለግል አገልጋይ ነህ። የቴዎሎጂ መምህር ነህ። የተናገርከው ነገር ትናንትና ቅድም እንዳልከው ኦኬ ኢሞሽናል ሆነ የተናገርከው ነገር አለ። አሁን ደግሞ ለማስተካከል የሞከርከው ነገር አለ። ግን አግባብ አይደለም። እያስተካከልኩ ሳይሆን ክሊር እያረኩ ነው። አሁንም ኤርሚ እኔ አሁን ማለት ዶንት ፑት ወርድስ እኔ አፍ ላይ ማለት ነው ማለት እኔ አሁን እያረኩ ያለሁት ነገር ክሊር ለማድረግ ነው። ለምን መሰላችሁ? አትሊስት በአካሄዳችሁ ባልስማማም እውነት ለመናገር እዚህ ካላችሁት ጋር ኔማቶሎጂካሊ ከመንፈስ ቅዱስና ከጸጋ ስጦታዎች ጋር ከአብዛኛዎቻችሁ ጋር ተመሳሳይ አቋም ያለኝ ልጅ ነኝ። ጴንጤነትን አስመልክቶ በፊት ለፊት ፕራውድሊ ጴንጤ ነኝ እያልኩኝ የምናገር ሰው ነኝ። እንደገና ደግሞ ይሄን አሁንም ቢሆን ክሊር ለማድረግ ነው እየተናገርኩ ያለው፣ ተገድጄ አይደለም። የጴንጤን ስነ መለኮት በስነ መለኮት ደረጃም ዩካሪስት ላይም ነገረ ቁርባን ላይ ወይም ደግሞ ቆይ አንዴ ዳኒ አንዴ ይሄን ልበልና ትቀጥላለህ። ስቴት አድርጌ ምንድነው በስጋ ወደሙ ላይም ያለን ትምህርት ወይም በእኛ አገላለጽ በጌታ እራት ላይ ያለንንም ትምህርት ሌሎቹንም ሲነኩ እኛው መካከል ካሉ ከሌሎች ትራዲሽኖች ጋር የሚሆን ከሌሎቹ ጋራ ዲፌንድ ማድረግ ሰው ነኝ። ይሄ ጴንጤነትን በራሱ ማለት ነው። ግን ደግሞ የኦርቶዶክስ ቤተክርስቲያንን ሆነ የካቶሊክን ቤተክርስቲያን ላይ ያለኝ አቋም እንደ ቸርች እቀበላቸዋለሁ። ስትራክቸራሊ ዛሬም ነገም ደግመዋለሁኝ። ከኛ የተሻለ ከፕሮቴስታንቱ ከጴንጤው ብቻ አይደለም ከፕሮቴስታንቱ አጠቃላይ ከኢቫንጀሊካሉ የተሻለ ስትራክቸር አላቸው። በሱ አዶር አረጋቸዋለሁ። ግሬትፉል የሆንኩባቸውን ነገሮች ነው ስናገር የነበረው። ካላንደር ስለሰጡን አመሰግናቸዋለሁ። ቁጥር ስለሰጡን ዩኒክ አድርገውናል በዓለም ደረጃ አመሰግናቸዋለሁ። ሁሉንም ነገር በጥላቻና በእንትን አናድርገው ነበረ የትናንቱ እንትን ይሄ ነበረ ሲወራ የነበረው ምናልባት እንጂ እኔ ለምሳሌ ከጴንጤነት ወደዛ ልሂድ የሚልና በር ላይ ሆኖ የሚናፍቅ አይነት ሰው ሆኜ አይደለም። እንደዛ አይነት አንደርስታንዲንግ ወይ ኖሯችሁ ከሆነ ዛት ወዝ ኤክስፕሬሽን። እስኪ አስቡት አሁን አንተ ኤርሚ እዚህ ቀኑን ሙሉ ከአንተ ጋር በተደጋጋሚ በግልም አውርተን ስለምናቅ ስትቀጠቀጣቸው የምትውላቸውን የአጋንንታዊ ልምምዶችና ትምህርቶች እዚህ ያላችሁ ወንድሞችም ጭምር እነሱ ከተወገዱ እኔ እሄዳለሁ ነው ያልኩት። ብሄድ እነዚህ ተወገዱ ማለት እኔ ሌላ ቸርች ሄድኩኝ ማለት አይደለም፣ በሌላ አገላለጽ ማለት ነው። ለእኔ እንደዛ ነው እያወራ የነበረው። እሺ እሰማለሁ። ወንድምነት ቅድም አስወጥቶኝ ነበር። እሺ ቅዳሴዋን በጣም ትክክል አይነት እንደሆነ አይነት ወሬ ስታወራ ሰምቻለሁ እና ትክክል ነኝ ሳሚር?
ቅዳሴዋ ትክክል ነው ሳይሆን ቅዳሴዎቿ ውስጥ ትክክል የሆኑ ትምህርቶች አሉ። በጣም መወዳቸው አዶር ማድረጋቸው ነው ያልኩት እንጂ ቅዳሴዋ ጀነራሊ ትክክል ነው አለ። ግን ወሬ እንደዛ እየመረጥኩ አይደለም። ቪዲዮ ምናልባት ወይ ስታወራ ለምን አከፍቱት? ኤርሚ ቪዲዮን የማያሰማበት ምክንያት እኮ ቪዲዮን ከስር ጽፍልሃለሁ አታይም። አላየሁትም። ከኤልሱ እኔ ጋር መጣ አቅፌያት ነበረ። በጣም ይቅርታ ድምፅ አታሰሚኝም ነበር። ታዲያ ችግር የለም። ኦኬ ወደ ቪዲዮ እንሂዳ። ኦኬ ቴሌግራም አባይ ስሊፒንግ ታይም። ኦኬ መኝታ ሰዓት ነው። ኦኬ እሺ ንጹሁን ወንጌል ብቻ ንጹህ ወንጌልም የሚያስጠላ አይነት እንትን እኮ የለው። ምንም ስትራክቸር የሌለው ነገር የለም። ዘወይ እርስ በርስ እንኳን እዚህ ያለ ነው እዚህ አሁን ያለ ነው 10 ሰዎች እኮ ላይ ያለ ነው ጋር ብዙ የተለያየ አይነት የእንትን ልዩነቶች አለን። ባይዘወይ ንጹሁን ወንጌል ብቻ ንጹህ ወንጌልም እጇ ላይ አለ። ያንን ብቻ ቢሆን የምታቀነቅነው ማለት ንጹህ ወንጌል አላት። ንጹህ ወንጌሏን ያነሳች ቀን እኔ መጀመሪያ የምመለሰው እኔ ነኝ። በጣም ቅዳሴዋን ወዳለሁ። የቤተክርስቲያን ስርዓቷን ወዳለሁ። እንደዛ ማጥንቱ እንኳን ረብስ ማመረተው ማጥንቱ ይናፍቀናል። ሌላውን ትታችሁ ማለት ነው። እና አንዳንዱን ነገር ከደረጃ በታች አታድርጉት። እንደ አገር ፕራውድ የምናደርግባት ቤተክርስቲያን ናት። ኦኬ እንግዲህ አንዳንዱ ነገር ከደረጃ በታች አታድርጉት ብላል። ስለዚህ ማጥንቱ ሶሪ ነው የገባሁበት ለአንተ። ችግር የለም ወንድምህ። እሺ ቤተክርስቲያኒቷ ንጹህ ወንጌል አላት ብለህናል እና እስኪ ንጹህ ወንጌል ንገረን ሳምሻ። ሰዎች የሚድኑበት ህይወት የሚያገኙበትን ንጹህ ወንጌል አላት ብለህናል። እስኪ ንገረን። ንጹህ ወንጌል አላት። ንጹህ ወንጌል ላይ የደረሰችው አጋንንታዊ ትምህርቶች አሉ። ይሄ የተቆረጠ ቪዲዮ ስለነበር ነው። ከዛ አክቹዋሊ አይ ዶንት ሃቭ ቱ ኤክስፕሌን ፎር ዩ፣ ግን ያልኩትን ልናገር። አመንከኝም አላመንከኝም የገባው እኮ ብራዘር ያልከውን ነገር ተጠይቀ ለማውራት ነው። ዳኒ አንተ ኤክስፕሌን ማድረግ አይደለም። ኤክስፕሌን ማድረግ ካልቻልክም መግባት አይጠበቅብም። ኤክስፕሌን እያደረኩልህ ያለው በአንተ መልክ እኮ ማድረግ የለብኝም ልትል አትችልማ ነው የገባው። ኤክስፕሌን ማድረግ እስከሆነ ድረስ ኤክስፕሌን ማታረግ በጣም ክሊር የሆነ ነገር እዚሁ ጋር ተናግሬያለሁ። ቪዲዮን ላውጣና እሺ ኤርሚ ወይ የምፈልግበት ቦታ ታቆማለህ። ካልሆነ ክሊር ለማድረግ ሳሚ ጥያቄን አንዴ ስማኝ። ጥያቄን አንዴ ስማኝ ሳሚ። የሚጠቅም ጥያቄን አንዴ ስማኝ። እሰማሃለሁ። አይ ነው እሰማሃለሁ እኮ ጥያቄን ግን ስማ። ቤተ ክርስቲያኒቷ ንጹህ ወንጌል አላት ብለሃል። ያንን ንጹህ ወንጌል ንገረን እንስማ በደስታ። ይኸው ሚውት አድርጌያለሁ። ኦኬ ንጹህ ወንጌሏን ያነሳች ቀን የሚል ቃል ሰምተሃል? እሱን የምታነሳው ንጹህ ወንጌል ያልከው ሰምተሃል ወይ? ሰምተኸዋል ወይ? አዎ ሰምቻለሁ ወይ አልሰማህም? ለዛ ነው እየጠየቅኩ ያለሁት። ንገረን ንጹህ ወንጌል እኮ ያነሳችው ቃል የምትል ቃል ሰምተሃል ወይስ አልሰማህም? አዎ ንገረን። እሱ ንጹህ ወንጌል ንገረን። እሱ ያነሳችው ቀን የሚል ቃል ሰምተሃል ወይስ አልሰማህም? እኮ አላት ብለህ የለ? አዎ ሰምቻለሁ። እሱ ንጹህ ወንጌል ንገረን። ከሰማህ ያነሳችው ቀን ካልኩኝ ጥላዋለች ማለት ነው። በሌላ ኤክስፕሬሽን በጣም ሲምፕል በሆነ የላንጉጅ ኮንስትራክሽን ጥላዋለች ማለት ነው። ይሲ በሌሎች ይሄ ደግሞ የተቆረጠ ቪዲዮ ስለነበረ እዛ ጋራ ያነሳችው ቀን ያልኩበትን ነገር ሳብራራልህ ብዙ አጋንንታዊ ትምህርቶች እዛ ንጹህ ወንጌል ላይ ደርታለች። ብዙ አምልኮተ ሰብእ ላይ ያሉ ትምህርቶች ደርታለች። እሱን ግን ብቻውን ያነሳች ቀን እሄዳለሁ ብያለሁ። ዛት ይዚት እዚህ ላይ ጥያቄ ካለ አሁን መቀጠል ይችላል። ንጹህ ወንጌል የላትም እያልከን ያለኸው አሁን ላይ አሁን ባለችበት ሁኔታ? አዎ ንጹህ ወንጌሉ ላይ ደርታለች ብዙ አጋንንታዊ ትምህርቶች ብዙ ሰው ለዛ ነው የወጣሁትኝ። ምን አረግ ነበረ ታዲያ? ጥያቄ ግን ሳምሻይ አሁን ግን ንጹህ ወንጌል የምትለው አላት እጇ ላይ? ንጹህ ወንጌል የሚባል አለ አሁን ላይ? የላትም አሁን ላይ። ለዛ ነው ውጡ ምለው ዳኑ ምለው ለዛ ነው
የላትም ተመልሶ ነው ያለሽ። ዋናው እሱ ነው እንደዛ። ምክንያቱም ይኸውልህ ሳሚ የኛ ፖይንት ኦኬ አገልጋዮች ነን፣ በአንድም በሌላም ሰው ያቀናል። ኦኬ ሶ እኛ እርግጠኛ ሆኜ የምናገረው ማለት ነው እዚህ ቲክቶክ ላይ ይሁን ሌሎች ቤተክርስቲያኒቷ ውስጥ በአንድም በሌላም አገልግለው የወጡ ቤተክርስቲያኒቷንም ሳያውቁ የወጡ ቢሆኑ እርግጠኛ ሆኜ መናገር የምችለው አንድ ጉዳይ አለ። እንሄዳለን ናፍቆናል የምትሉት ዓለም እንደማትሄዱ እርግጠኛ ነን። እኔ በጣም እርግጠኛ ነኝ። በፍጹም ነው የማትሄዱት። ናፍቆናል የምትሉት ነገር ኦል ዲው ሪስፔክት አይ አም ሂር እኔ እዚህ ጋር ብቻ ያለሁትና አንተ እያልክ በቃ ናፍቆኛ ሄዳለሁ የምትል ሰው በተለይ ቅድም ካስቀመጥካቸው